እያልኩኝ ነበረው። እኛን መልስ እንጂ አልጨረስኩም። እኔ አሁንም እኮ ሀሳቤ ዮኒ እንደዚህ ነው ማለት ነው ቤት የምታስተዳድረው? አይን መልስ ብዙ ጥያቄዎች አሉ እኮ ተሙሻ ጠይቃል እኮ የተወሰነ የለም። ምንም አልጠየቅኩም፣ ገና አልጨረስኩም እኮ ገና 4 ነጥብ በቃ። አሁን ቅድም ዶክተር ምን አደረገ? በቃ ጨርሻለሁ ሲል ነው አይደል እንትን ያልኩት። ላውራበት እንጂ በቃ ትችላለህ። ቅዱስ ቁርባኑ ላይ ትሪ ማንቆርቆሪያ ምናምን ነገር ያልከው ላይ መሰዊያ ያልከው ላይ ቆይ አሁን ኤርሚ ልጨርስ። እሱ ላይ አውራ ትችላለህ። እሱ ላይ አውራ። እኛ ግን መልስ ምንድን ነው? እስኪ ከዶክተር ጋር እያወራን የነበረውን ሀሳብ እስኪ ንገረኝ። እስኪ ምን ነበር እያወራን? እኔ ስለ ቅዱስ ቁርባን ስታወራ ደርሻለሁ። ከዛ ፊት ያለው በቃ እኮ አይደለም በደረስክበት ያውልህ ማንም በገባው በተረዳው ልክ በደረሰበት ይመላለስ የሚልና እሱ አይደለም እባክህ፣ እሱ አይደለም። አድምጠኝ። ቆይ ሚውት አታርገኝ። መውጣት ካለብኝ እኮ እኔ ሳወራ ቆይ ሚውት እንዳታረገኝ። ከዚህ ሚውት አትደራረጉ ፕሊዝ። አንዴ እንዳላደርግ ስማኝ አልኩህ እኮ። አዳምጠኝ። ቆይ አዳምጠኝ፣ እኔን አዳምጠኝ። ሙሉ ሰው እኮ ነኝ። እሺ ሶስተኛው ላይ አወርድሃለሁ። መውጣት ካለብኝ እወጣለሁ። እንዳታረገኝ። አክብሮ ሚውት እንዳታረገኝ። አንዴ ስማኛ። ኤርሚ ፕሊዝ፣ ማንም ሰው እዚህ ቤት ሚውት አይደረግም። እኔን ማክበር አለባችሁ ሁለታችሁ። ተራው የተሙ ነው። አንዴ ተሙ ይጨርስ፣ ምንም ይበል፣ እንጻፈውና ይያዝና ሙሉ መልስ ይሰጠው። እኔ እኮ አጨርሳለሁ አልኩትም። ዮኒ አጨርስ ሳይሆን ያልኩት ቅድም ያወራው ላይ በምን ጉዳይ እያወራን እንደሆነ ምን ታውቃለህ? አታውቅም እኮ አታውራ አላልኩትም፣ አትጨርስ አላልኩትም። ልብ በል ዮኒ፣ እኔ የመጣሁትኝ ስደርስ ጆሮዬ የሰማው ላይ ነው መናገር የምፈልገው። ጆሮዬ የሰማው ላይ ምንድነው? ስለ ቅዱስ ቁርባን ትሪ፣ ማንቆርቆሪያ፣ የሻይ ቤት መሰዊያ የላችሁ፣ ጠረጴዛ የላችሁ ይላል። ጠረጴዛውንም ቢሆን ታቦት የተባለውንም ጭምር እስቲ እኔ ፊት ያወራው እና እሱን እኮ ዶክተር ሻውል ሰምቶ መልስ ለመስጠት ዝግጁ ነበር። ወይ ዶክተር ይዝ ወይ እኔ እንድሰጥ እኔ የሰማሁት ከእሱ ጋር ስለሆነ እሱ ላይ እሱ የፈለገውን መናገር ይችላል። አሁን ጨምሮ መናገር ይችላል። ተሜ አታውራ እኮ አላልኩትም። እንዲያውም ጥሩ እኮ ነው። ለምን መሰለ እንደዛ ብሎ ማውራቱ ጥሩ አድርጎ እንዲብራራና እንዲገባው ማድረጉ የኛ ኃላፊነት አይደለ? እሱ በፈለገው ነገር ይጥራና አክብረ እንደዛ እንዳልሆነ ማስተማሩ ያ የኛ ብቃት የሚጠይቅ ይመስለኛል። ስለዚህ ኢሞሽናል እሱ ላይ ነው ያውራ ያልኩትኝ። አሁንም የውታሜ የፈለግከውን ደቂቃ ወስደህ አውራ። ስጨርስ ግን እኛ እዛ ቅድም ትሪውና ማንቆርቆሪያ ብላ ያልከው ላይ አወራለሁ ወይ ዶክተር ይወጣል ማለት እድሉ እሰጥሃለሁ። አደራ ተሙሻም ኢሞሽናል ሳትሆን ሀሳብን አልሆንም። ሀሳብ ልስጥ። የመጀመሪያ ኮፒ ሊንክ አድርጉ ቤተሰብ፣ ሁሉም ሰው ይስማ። ኤርሚያስ ቶፒኩን አታውቀው። ቶፒኩን ስለማታውቀው ከመጣውበት ከሰማሁት ተብሎ አይወራም። ለሌላ ጊዜ ምንድን ነው አውዱ እያወሩበት ያለው ሀሳብ ምንድን ነው ተብሎ የሰው ልጅ መጽሐፍ ቅዱስ እንደሚናገረው ለመናገር የዘገየ ለማዳመጥ የፈጠንኩን ስለሚል ከመናገር በፊት ለማዳመጥ መሞከር፣ ማስተዋልን መሞከር ይጠበቅባል። የመጀመሪያው ጉዳይ ሀሳቡ ከዶክተር ጋር እያደረግን ያለነው ሀሳብ ስለ ቅዱስ ቁርባን ውይይት ነው አይደለም። ስለምንድን ነው እየተነጋገርን ያለነው ነው። መሰረታዊ እምነት እኛ ፕሮቴስታንቶች አንድ ነን። እናንተን ግን ኦርቶዶክሳውያንን የምናደንቀው መሰረታዊ ትምህርት ላይ ተለያይታችሁ፣ ነገር ግን አንድ ነን። ቤተክርስቲያንን የማደንቃት ክፍተቷን አትናገርም እያለ ነው ዶክተር እያወራ ያለው። ስለዚህ መጀመሪያ እውነቱን ማወቅ፣ በማንቆርቆሪያ ነው፣ በሻይ ነው፣ በትሪ ነው፣ በምናም እንደዚህ አይደለም ቶፒኩ። አትቸኩል። ለሌላ ጊዜ አስተውለ አዳምጠ ሀሳቡ ምንድን ነው? አይተሚ እዚህ ሀሳብ ላይ ዶክተር በራሱ ሀሳብ ከጨረሰ በኋላ ሌላ ቶፒክ እንቀጥላለን። እኔም አለው አንተም አለ። ስለዚህ አትቸኩል፣ አታውራ። እሺ ቀጥል። በቃ ወደ ገደለው አይደለም። አልጨረስኩም። እሱ እስኪበቃው ድረስ አንድ ጊዜ ዋናው ወደ ሀሳቡ እንሂዳ። ሀሳቡ አይደለም የምንፈልገው። አልጨረስኩም። ወደ ሀሳቡ ሂድ እያልኩ ነው። ኤርሚን ወደ ሀሳቡ ልሂድ እና በመሀል አንዳንድ ነገሮች
ይሄ የቲክታክ አንዱ ህጉ ነው። በቃ ያስከውን ሀሳብ ለመበትበት አንዱ ጠጠር ይወረውራል። እንደዚህ ነው። ዶክተር ይቅርታ፣ ድንገት ኢሞሽን አድርጌ ከሆነ ንግግሬ ላይ ሶሪ ይቅርታ እልሃለሁ ዶክተር። እና ሀሳቡ ግን መካነ ኢየሱስ እንደዚሁ የክርስቶስ ኢየሱስ ክቡር የሆነውን ስጋ ክቡር የሆነውን ደም መሰዊያ አላት። ሙሉ ወንጌል የላት፣ መሰረተ ክርስቶስ የላት፣ ቃለ ሕይወት የላት፣ መሰዊያ የላት፣ ገነት የላት፣ ባፕቲዝ የላት። ስለዚህ እንደዚሁ ደግሞ የህፃናትን ጥምቀት የዘላለም ህይወት ይሰጣል ብላ ማን ታምናለች? መካነ ኢየሱስ ሉተራውያን ታምናለች። ሙሉ ወንጌል፣ ባፕቲዝ፣ ገነት፣ መሰረተ ክርስቶስ ሌሎች አብያተ ክርስቲያኖች አያምኑ። ቀጥሎ ደግሞ ልክ እንደዚሁ መካነ ኢየሱስ ከኦርቶዶክስ አንድ ሰው ወደ መካነ ኢየሱስ ቢመጣ የውሃ ጥምቀት አታጠምቀው። በኦርቶዶክስ የተጠመቀው የህፃናት ጥምቀት አድኖታል ብላ ታምናለች። አንድ ግን ከመካነ ኢየሱስ ሙሉ ወንጌል ወይም መሰረተ ክርስቶስ ቢመጣ መሰረተ ክርስቶስና ሙሉ ወንጌል ከመካነ ኢየሱስ የመጣውን ሰው ደህንነት አስተምራ ያጠምቁታል። ይህስ የትምህርትና የእምነት ልዩነት የለውም ወይ? እሱም በአግባቡ አስረዳኝ። ይቅርታ ኢሞሽናል ካደረግኩ ዶክተር። አይ ችግር የለውም ተሙዬ። እኔ ቅድም ያነሳው ላይ የኦርቶዶክስ ቤተክርስቲያንን እንደዚህ አደንቃታለሁ ልዩነት እያለ እንደሌለ እንትን ትላለች ብዬ ያነሳሁት ሀሳብ አንተ ባነሳው አይደለም ያልኩት። እኔ ያነሳሁት በእኛ መካከል ያሉትን ልዩነቶች አፕሪሼት አድርገን በግልጽ ተናግረን ተወያይተን በምንስማማባቸው ነገሮች ላይ ግን ከደህንነት አንጻር ከክርስቶሎጂ አንጻር እነዚህ 7ቱ አዕማደ እምነቶቻችን የምንላቸውን በዶክመንት አስቀምጠን ነው። በዶክመንት አስቀምጠን በእነዚህ ጉዳዮች ላይ የአስተምህሮት አንድነት አለን ብለን በዶክመንት አስቀምጠን ቁጭ አድርገን አስቀምጠን አንድ ነን በእነዚህ ነገሮች ላይ ህብረት እናደርጋለን፣ ፌሎሺፕ እናደርጋለን ብለን አስቀምጠናል። እኛ ይህንን ነገር አድርገናል። ይህንን ሄደ ዶክመንቱን ማየት ነው። አይ ያስቀመጣችሁት ዶክመንት የተስማማችሁት እናንተ አንድ የሆናችሁበት ነገር ልክ አይደላችሁም እና መለያየት አለባችሁ ብሎ ካምፔን የሚያደርግ አካል እንዳለ እናውቃለን። ኦኬ፣ ያንን አካል እኛ ምንም ልናደርገው አንችልም። እኛ ግን የማናደርገው ምንድን ነው? እና እናንተ ኦርቶዶክሳውያን ካራ አለ፣ ጸጋ አለ፣ ተዋህዶ አለና መለያየት አለባችሁ፣ እንዴት አንድ ትሆናላችሁ ብለን ግን እናንተ ጋር መተን እኛ ካምፔን አንሰራም። ያንን ነው መሰረታዊ ሀሳቤ። ያ ነው አንደኛ። ያነሳቸው አንዳንድ ትክክል ያልሆኑ ነገሮችን ልናገር ተሙዬ። አንድ ሰው ከመካነ ኢየሱስ ቤተክርስቲያን ወደ ሙሉ ወንጌል በሆነ ምክንያት፣ በአገልግሎት ምክንያት ሊሆን ይችላል፣ በጋብቻ ምክንያት ሊሆን ይችላል፣ አባል ሊሆን ሲመጣ ያኔ መካነ ኢየሱስ የተጠመቀው ጥምቀት ትክክል አይደለምና መጠመቅ አለብህ ብላ አትልም ሙሉ ወንጌል። በፍጹም ይህንን አትልም። ይህንን ካለች ኦኬ፣ አንድ ሰው ቪዲዮ ይስራና ዶክመንት አስቀምጦ ቪዲዮ ይስራና እኔን ይክሰሰኝ። የሚሆነው ምንድን ነው? ሰውየው አይ መጠመቅ እፈልጋለሁ፣ በህፃንነቴ ስለተጠመቅኩ ትልቅ ሆኜ መጠመቅ እፈልጋለሁ። መካነ ኢየሱስ ሆኖ ትልቅ ሆኜ መጠመቅ አለብኝ ብሎ የሚያስብ ሰው የሚያምን ሰው ሊኖር ይችላል። አለ፣ የለም ማለት አንችልም። ሙሉ ወንጌልም ሆኖ ልጄን ላስጠምቅ የሚል ሰው ሊኖር እንደሚችል ሁሉ ማለት ነው። አንድ ሰው ግን ሙሉ ወንጌል ሲመጣ አንድ መካነ ኢየሱስ ሙሉ ወንጌል በአገልግሎት ማለት ቤተክርስቲያን ቀይሮ አይደለም የሚመጣው፣ በአገልግሎት ምክንያት በዚህኛው ቸርች ነው ማገልገል የምፈልገው ማምለክ የምፈልገው ብሎ ሲመጣ መጠመቅ አለብህ ግን ሙሉ ወንጌል አትለውም። ይሄ እኔ ቃል ነው እንግዲህ ወስደህ እንደፈለግክ ማድረግ ትችላለህ። በህዝብ ፊት ነው የምናገረው፣ እንደዛ አይደረግም። እፈልጋለሁ ግን ብሎ ከመጣ እጠመቃለሁ መጠመቅ እፈልጋለሁ ግን ብሎ ከመጣ አይከለከልም። ምክንያቱም በህፃንነቱ ስለተጠመቀ ትልቆኝ ልጠመቅ ካለ መብቱን ትሰጠዋለች። ኦኬ፣ እኛ ስለ ጌታ እራት ያለን አረዳድ እዚህ ማህበራዊ ሚዲያ ላይ አሳንሰው እንደሚያደርጉት አይደለም። ምናልባት ዮኒ አይተህ ከሆነ አላቅም፣ አትሞስት ሪስፔክት የሚሰጠው የጌታ እራት በቤተ ክርስቲያን ውስጥ አንዱ ትልቅ
በወንጌላውያን ቤተክርስቲያናት ትልቅ ቦታ ከሚሰጣቸው ሁለት ነገሮች መካከል አንዱ ጥምቀት ነው፣ ሌላው የጌታ እራት ነው። ልዩነቱ ያለው ምንድን ነው? ያ የምንወስደው ጥምቀት ከደህንነታችን ጋር ያለው ትስስር ምንድን ነው? በምን አይነት መንገድ ነው ያንን ነገር የምናስተያየው የሚል ካልሆነ እንደ ጥምቀትና እንደ ጌታ እራት ቦታ የሚሰጠው ክብር የሚሰጠው ነገር የለም። የእኛ ልዩነት ለምሳሌ ሙሉ ወንጌል ብትወስድ፣ እንደ መሰረተ ክርስቶስ እንደ ሌሎቹ ብትወስድ በጾም ነው፣ በጸሎት ነው፣ በፍርሃት ነው የሚወሰደው። የጌታ እራት እንደ ሻይ ቤት አይወሰድም። ተሙያው በስሜት እንዲሁ ነገር ለማጣፈት ተናግረ ከሆነ እሱ ትክክል አይደለም። ያንን ደግሞ ስጋውንና ደሙን ደግሞ የሰዋልን ጌታችንና መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ነው የሰዋልን። እኛ የምንሰዋው ደግመን የምናደርገው ነገር የለም። ሞቱንና ትንሣኤውን ለመናገር የተገባን ሆነን ከተገኘን፣ ያንን የምናምን ሆነን ከተገኘን በትልቅ ስርዓት የምንወስደው ነው። የምንሰዋው ስጋ ግን የምናፈሰው ደም ግን የለንም። ያኔ በቀራኒዮ ላይ የፈሰሰውን ደሙን ያንን በቀራኒዮ ላይ የተቆረሰልንን ስጋ እያሰብን የምንወስደው ነው። አሳንሰን የምንወስደው ግን አይደለም። መካነ ኢየሱስ ይህንን ስታደርግ ኮንሰብስታንሺዬሽን ብላ ከላይ ከውስጥ ከታች አለ የጌታ ፕሬዘንስ አለ ብላ የተለያየ አይነት ሞዶፍ እንትኖች አሉ። እሱን አፕሪሺየት እናደርጋለን። ያ ግን በመካከላችን ያለውን ህብረት ልዩነት ያመጣል ግን ብለን አናምንም። እኔ መካነ ኢየሱስ ሄጄ ሉትራን ሄጄ የጌታን እራት ወስጃለሁ። እነሱ በሚወስዱበት ክብር ሄጄ ተንበርክኬ ከቄሱ ወስጃለሁ። እኔ ግን ያንን ሳደርግ ማምነው ምንድን ነው? በቃ ያንን የጌታን እራት ስወስድ ጸጋ፣ ስጸልይ ጸጋ እንደሚሰጠኝ፣ ስዘምር ጸጋ እንደሚሰጠኝ፣ እግዚአብሔርን ቃል ሳነብ ጸጋ እንደሚሰጠኝ የጌታን እራት ስወስድ ስጋውንና እያሰብኩ ደሙን እያሰብኩ ስለመወስድ ለመታሰቢያ ያደርጉት ስላለ ያ ለፌሎሺፕ አደርጋለሁ። ሞቱና ትንሣኤውን ለመናገር አደርጋለሁ። አላሳንሰውም ለማለት ነው። እና ልዩነት በመካከል የአተያይ ልዩነት የለም አላልንም። ይቅርታ ጣልቃ ከገባሁብህ ይቅርታ። የተሳሳተ ነገር ያላልከውን አልኩኝ መሰለኝ። አይ ያላልኩትን ሳይሆን ትንሽ እንትን ነገሮች መተውብኝ ነው። ረዝማለሁ ብዬ አላሰብኩም ነበር። እኔ የምቀጥልበታለሁ ብዬ አላሰብኩም። እዚህ አንድ ሉተራውያን በዚህ ሚዲያ ላይ ምን አለ፣ እኔ ፔንቴኮስታል ጋር ሄጄ የክርስቶስ ኢየሱስን ስጋና ደም አልወስድም ብሎ በግልጽ ተናግሯል። እኔ ሉተራውያን ነኝ ግን አልወስድም። አሁን ማንን ልመን? እንዴት እንመን? በግድ ነገሮች ወደ አንድነት ለማምጣት ከሆነ ተጨባብጠን ሀሳብህን ጨርሰ አንተ ጋርም እየመሸ ስለሆነ መተኛት ስላለብህ ተሙ የአንድ ሰው ነው ያልከኝ። እዚህ ውስጥ ፕላትፎርሙ ላይ እዚሁ ፕላትፎርም ላይ አንድ ሰው ይሄን አይደል ያልከኝ? ኦልሞስት ሉተራዊ ነው እስካሁን ድረስ ሉተራዊ ነኝ ብሎ ነው የሚወያየው እኮ። አንድ ሰውዬ ነው አይደል ያልከኝ? ብዙዎች አብዛኞች እንዲሁም በቃ አንድ ሰውዬ ከሆነ በቃ አንድ ሰውዬ ብሎ እንግዲህ እኔ ያልኩ እኔ እያወራሁ ያለው ዶክመንት ተጽፎ ዶክመንት 7 አማደ ዶክመንቱን ያነበበው ልጅ ደግሞ የመካነ ኢየሱስ አገልጋይ የሆነ ሰው ነው። እኔ ሙሉ ወንጌል አገልጋይ ነኝ። አንድ ላይ ሆነን ከረባታችንን አድርገን 7ቱን አማደ የእምነት እንትናችንን ስናነብ አንተም ሰምተሃል ብዬ አስባለሁ። አንድ የሆነ ልጅ ግን አሁን አንድ ስለ አንድ የሆነ ሰውዬ ምንድን ነው ዶክተር ናቱ ዩኤል የጠፋበት ፓስተር ናቱ ዩኤል የጠፋበት ትልቁ ምክንያት ምንድን ነው? ምናልባት ይቅርታ ከባድ ይቅርታ ሰላሙኑ ነገር ምንድን ነው? ዶክተር ሚዲያ ላይ ተሙዬ ዶክተር ሌላ ጊዜ ቤትን ስከፍት እመጣለሁ። አይ ነው ለምን ትሄዳለህ? ቆይ እንዳትሄድ ተሙዬ ለምን ትሄዳለህ? ወንጌላዊ እስካሁን ዶክተር ምንም ኢንተራፕት አላረግም። በፍቅር ነው። ከዶክተር ጋር አይደለም ጠቢ። አሁን ዶክተር እኔና ዶክተር እኮ እኔ ለምሳሌ ዶክተር ከዚህ በኋላ ግን ማንም ሚውት ማይክ እንዲከፍትብኝ አልፈልግም። ለምሳሌ ያክል ዶክተር በኪሻ ዝም በል ፕሊዝ። ወይ እኔ ዘልየው ሊሆን ይችላል
ወይም ደግሞ አልደረስኩበት ሊሆን ይችላል። በእርግጠኝነት ግን 2 ልጆችን ከመካነ ኢየሱስ አምጥቼ እንዳስጠመኩኝ እርግጠኛ ነኝ። ይህ እኔው ራሴ እርግጠኛ ስለሆንኩ ነው። መካነ ኢየሱሶች ወደ ሌላ ቤተ እምነት ማለትም ወደ መሰረተ ክርስቶስ ወደ ሙሉ ወንጌል ሲመጡ የሕፃናት ጥምቀትን ስለማይቀበሉ ያጠምቃሉ። ስርዓቱን አይቀበሉትም። የሕፃናት ጥምቀት ልክ ነው ብለው ስለማያምኑ ድንገት ነገሮችን በአንድነት ይዞ ለመውጣት ተፈልጎ ከሆነ አላውቅም። ዶክተር ይዘህ ልትወጣበት የፈለግከው እኔ ግን ያልኩትን ሰምተሃል አይደል? እኔ ያልኩት አሁንም በእርግጠኝነት የምነግርህ ነገር ተሙዬ፣ አንድ ሰው ልጠመቅ ብሎ ካለ መብቱ ነው፣ መጠመቅ ይችላል። ሙሉ ወንጌል ግን መካነ ኢየሱስ የመጣን ሰው ካልተጠመቅ ሙሉ ወንጌል እኛ ቸርች መሆን አትችልም ብላ አትልም ነው ያልኩት። ቃሌን ሰጠው እኮ። ሙሉ ወንጌል እንደዛ የምትልበት ዶክመንት ካለ አምጣና እኔ ከዛ ወጥቼ ቪዲዮ ሰራና በጣም ይቅርታ እኔም የዘለልኩት እንትን እንደነከሰ ቴፕ የሆነ ቦታ ላይ ዘልያለሁ ማለት ነው። ስለዚህ ሙሉ ወንጌል የሕፃናት ጥምቀትን ትቀበላለች ማለት ነው ዶክተር? ሙሉ ወንጌል የሕፃናት ጥምቀትን ትቀበላለች? ይህ እኮ አይደለም የተባለው። ያ አይደለም፣ እዚህ ጋር ነው የሚያዘው እኮ ዶክተር። ለምሳሌ አይደለም ከሱ ጋር አይደለም የሚያያዘው። ትቀበላለች? ይኸውልህ ተሙዬ አትቀበልም። በቃ ካልተቀበለች ያንን የሕፃናት ጥምቀት የተጠመቀው ልጅ ግዴታ ምን ትላለች? ታጠምቀዋለች? አይደለም፣ እንደዛ አይደለም። መካነ ኢየሱስ ይኸውልህ መካነ ኢየሱስን ስለምትቀበል ሙሉ ወንጌል መካነ ኢየሱስን ስለምትቀበል አንድ ሰው ተጠምቆ መካነ ኢየሱስ ተጠምቆ በልጅነቱ ከመጣ መጠመቅ አለብህ የግዴታ ብላ ግን አትልም ካለች እንደዚህ ብሏል። እኔ አንድ ንግግር ልንገርክ ዶክተር። አሁንም ይሄ አንድ ሰው ነው ልትለኝ ትችላለህ፣ ያንተን ባላቅም ዶክተር። ግን በቀጥታ እዚሁ ፕላትፎርም ላይ ኤርሚያስ ተናገር እውነቱን ሰዎችን ወደ መካነ ኢየሱስ አልክም ብሎ በትክክል ሲቃወም ነበር ኤርሚያስ። ቀጥሎ ደግሞ የሕፃናት ጥምቀትን አልቀበልም እያለ ሲቃወም ነበረ ኤርሚያስ። ሰዎችን ወደ መካነ ኢየሱስ አልክም ብሎ እየጮኸ የሰበከበትን ስብከት እንዴት ታየዋለህ? እኔም አልቀበልም እኮ የሕፃናት ጥምቀት እኮ ነው ያልቀበልም። እቀበላለሁ አላልኩም። ሰዎችን ወደ መካነ ኢየሱስ አልክም ነው ያለው ኤርሚ። አይደለም ኤርሚ እዚህ ስላለ ለኤርሚ አልመልስለትም። ለኤርሚ አልመልስለትም። ለምን አንተን እንድትመልስልኝ የምፈልገው ኤርሚያስ ምን አለ? ሰዎችን ወደ መካነ ኢየሱስ ፈጽሞ አልክም ብሎ ድምፁን ከፍ አድርጎ ሲናገር ነበር ገስት ላይ። ምን ትላለህ አንተ? ኤርሚ እዚህ ጋር ስላለ ይመልስልሃል። ለምን አንተ አትነግረኝም? ለምን የአንተና የኤርሚያስ እምነት ይለያያል? ኖ ኤርሚ ራሱ ይመልስልሃል። የኔን ልመልስልህ። ለምሳሌ ያክል እምነታችሁ ካልተለያየ አንተ ነህ መመለስ ያለብህ። ልመልስልህ እኮ ነው። የኔን ልመልስልህ ዶክተር አላቋርጠህም ብዬ ነው። ቀጥልና እኔ እዛ ትሪማን ቆርቆሪያን አልረሳኋትም። ከሱ ነው የሚጀምረው። ይዛታል እሷ ነገር አንካታ ዮኒን እየጠበቁ አንተን እየጠበቁ ነበር ጊዜ ተሰጡኝ ያላችሁ እኔ ልልቀቅ በዚህ ነገር ልልቀቅ። ዶክተር ሻው ሄዳለሁ ስላለ ከኤርሚሻ ጋር በፍቅር ታወራላችሁ። በፍቅር ነው የምታወሩት። ግን አንድ ነገር ልናገር። ኤርሚን እኮ እኔ ሙሉ ወንጌል ነኝ። ኤርሚን ከሚያከብሩት ሰዎች መካከል ከሚሰሙት ሰዎች መካከል አንዱ እኔ ነኝ። ኤርሚም ተመስገንን ከሚሰማው ከሚያከብረው ሰዎች ተባረክልኝ። ኤርሚ ጋር ምንም አይነት ፐርሰናል ኢጎ የለብንም ሁለት። ግን እኔ እንዲመልስልኝ የፈለግኩት የኔና የኤርሚያስ እምነት ይለያያል። ለዚህ ጉዳይ ኤርሚ ይመልስልህ ካለ ዶክተር እቀበለዋለሁ። እኔ መልስልሃለሁ። እምነታችሁ ግን ካልተለያየ ሀሳቡን እንደ ሀሳብ የጀመርኩት ከአንተ ጋር ነው ዶክተር። ኤርሚሻ የስራን እኔ መልሳለሁ። በጣም ጥሩ። ስለዚህ ኤርሚያስ ሰዎችን ወደ መካነ ኢየሱስ አልክም ብሏል። ስለዚህ መካነ ኢየሱስና ሙሉ ወንጌል ትለያያለች። ኤርሚ በእግዚአብሔር አብና በሙሉ ወንጌል ይሄ ምንድነው እዚህ ጋር ያለው ቤተ ቸርች የኤርሚያስ ቸርች ጉባኤ እግዚአብሔርና ሙሉ ወንጌል ከአፉ ላይ ማጠፋ ናት። ስለዚህ ትግባባላችሁ ብዬ አስባለሁ። አረ ሙሉ ወንጌል በልቡ ሙሉ ወንጌል ነው ኤርሚ፣ ችግር የለውም። አይዞህ እኔ ልመልስልህ ተሙዬ። አንዴ አዳምጠኝ። እንግዲህ እኔ ተናግሬ አላውቅም በዚህ ጉዳይ ላይ በደንብ ልናገር። አንደኛ
አንደኛ እዚህ ቲክቶክ ላይ የሆነ ሰው ደንብሮ የሚናገረውን ነገር እኔ አልመልስም፣ ተናግሬያለሁ። ቲክቶክ ላይ የሁለት ጊዜ ጽፌያለሁ። መካነ ኢየሱስን ከሌሎች ወንጌላውያን ነጥሎ ለማስመታት የሚሯሯጡ ሰዎችን ለረጅም ጊዜ ሳልናገር ዝም ብያለሁ። አሁንም እናገራለሁ። መካነ ኢየሱስ ማለት እኔ ማለት ነኝ። እኔ ሙሉ ወንጌሉ መካነ ኢየሱስ ነኝ። መካነ ኢየሱስን ማስነካት አልፈልግም። ኦኬ፣ መካነ ኢየሱስ የምታምነውን በሙሉ አምናለሁ። አላምንም ሙሉ ወንጌል ስለሆንኩኝ፣ ግን መካነ ኢየሱስ ነኝ። ችግሯም የምትነቀፍበትም ነገር እኔን ይመለከተኛል። መካነ ኢየሱስ ለምሳሌ የህፃናት ጥምቀት እኔ አላምንም። ይሄ ማለት ግን መካነ ኢየሱስ የምታስረዳበትን መንገድ ግን አንደርስታንድ አደርጋለሁ። በምን አይነት መንገድ ነው የልጅነትን ጥምቀት የምታስረዳው የሚለውን ከኋላ ያለውን ስነ መለኮታዊ ትንታኔ ከኦገስቲን ጀምሮ ያለውን ነገር አንደርስታንድ አደርጋለሁ። ሉተር የተረዳበትን መንገድ ሉተር ኦገስቲኒያን ሞንክ ስለነበር እንዴት እንደሚረዳውም አንደርስታንድ አደርጋለሁ። መካነ ኢየሱስ ግን ኤርሚያስ አሁን እዚህ ጋር አይደል ያለው? እኔና ኤርሚ በዚህ ጉዳይ ላይ አልተነጋገርንም። እንደ ኤርሚያስ የመካነ ኢየሱስ ቤተክርስቲያንን የሚያከብር የሚወድ የተጠቀመ ሰው የለም። ልናገር አሁን እንግዲህ ተሙዬ እንግዲህ የአረልኝ እኮ አንተ እኮ ከኛ የተረፈውን እኮ ነው እንትን ላይ ያገኘው። ይቀጥሉ ዶክተር ይቀጥሉ። ተባረክልኝ። እንግዲህ ወደዛ እንዳትወስደኝ ብዬ ነው። እሺ ይቀጥሉ። ሲጫወት ነው አይዞህ። እኔ የምለው ነገር ምንድን ነው? ኤርሚ የሆነ ነገር ተናግሮ ከሆነ ዳጸ ልሳን ሊሆን ይችላል፣ በስሜት ሰዎች በሆነ ነገር እንትን ብለውት ሊሆን ይችላል። መካነ ኢየሱስን የሚወድ የሚያከብር እንደ ዳኑ የሚያምን ሰው ነው። የህፃናት ጥምቀት ላይ ግን ሲሪየስ የሆነ አቋም አለው፣ ልዩነት አለው። እኔ የህፃናት ጥምቀት አልቀበልም። ለኤርሚያስ የህፃናት ጥምቀት ጉዳይ በጣም ክሪቲካል የሆነበት ምክንያት አለው። ያንን ነገር በስሜት አስረድቶ ሊሆን ይችላል። ይሄ ግን በምንም አይነት መስፈርት እሱ መካነ ኢየሱስን እንደማይቀበል መካነ ኢየሱስ የዳኑ እንዳልሆኑ የሚያስብ ተደርጎ የሚወራ ወሬ ትክክል ነው ብዬ አላምንም። እንደዛ ካለ ልክ አይደለህም እለዋለሁ እዚሁ ጋር አጠገባችሁ። ስለዚህ ኤርሚያስ ስለ ኤርሚያስ ራሱ ይመልስ። ክበርልኝ። ዳጣ ልሳን ሊሆን ይችላል ነው ያልከው። በኋላ ኤርሚያስ ምን ይላል የሚለውን እናያለን። ድንገት ኤርሚያስ በግልጽ ነው ቆይ መርጣ አትናገር። የተናገርኩትን ሰው ስለሚያዳምጥ አንተ ዝም በልና ሊሆን ይችላል። ዝም ካልኩኝማ ውይይቱ ይቆማል። አይ ዝምማ አይደለም። አሁን ኤርሚ ይመልስ። አሁን እኔ የምናገረው አልጨረስኩም። አንድ ጥያቄ ብቻ ዶክተር። አሁን እኔ የምናገረው የማታስወራኝ ከሆነ አወርድሃለሁ። በማስፈራራት ምን ሰው ነው የምታስፈራራኝ? እኮ መስሎክ ነው የምታስፈራራኝ። አወርድሃለሁ ምናምን መስሎክ ነው የምታስፈራራኝ። ለምን 50 ሺህ ሰው አይኖርም? ምን ስለሆንክ ነው የምታስፈራራኝ? ኦርቶዶክስ ማለት እንደዚህ ናቸው። ዚስ ፕሮቴስታንት እንዳለልህ ፕሮቴስታንት 45 ሺህ አይነት ትምህርት ነው የተማርኩት። ቃሌን አክብሬ ያለውን ከዮኒም ጋር ከሆነ ፊት ለፊት እጣላለሁ በዚህ ጉዳይ ማለት ነው። ላውራ ነው ያልኩት። ዮኒ አስወርጀዋለሁ። ከተጣላኝ ተጣላኝ። ላውራ አልኩት። አታወራም አለኝ። እንዳላወራ ከፈለክ ዮኒ ቤቱ ላይ ቄድ ውጣ። አይ ችግር የለውም ይገባል። ታወራላችሁ። በቃ ላውራ ነው ያልኩት። ልብ በሉ። ለሰከንድ ብሄር ተጣላችሁ። ላውራ ብዬ ስለው አታወራም አለኝ። ማስወርድ ትክክል አይደለም ብለህ ካልከኝ ዮኒዬ እኔም ወርዳለሁ። በቃ ወንድምነት በሌላ ጊዜ እመጣለሁ ማለት ነው። ባታስወርደው ደስ ይለኝ ነበር፣ እንደው ብትታገሰው እኔ እስክመጣ። እምቢ አለኝ። ላውራ እኔ ዮኒ። ኦኬ እሺ፣ አንተን ይቅርታ ጠይቃለሁ። መልስ አስገባው ማለት ነው። እኔ እድል ይሰጠኝ። እድል እስካሁን ዝም ብሎ ነው የሰማው። ምንም አላወራም። ኤርሚና ጨዋነት እንደዚህ ነው። ይኸው ተሜ ይመጣል። እድል ይሰጠው ይተንፍስ እንጂ ይኸው መጥቷል። እንደ እድል ሆኖ ለምን መሰለ ቤትህን አከብረዋለሁ። የመጀመሪያው ጉዳይ አንተም ከኦርቶዶክስ ስለመጣ ሰዎች ኦርቶዶክስ ምን አይነት ስነ ምግባር አላት የሚለው ለአንተ አልነግረህም። ይሄ የማውረድ የመፍረጥ የመግባት ያለመግባት ጉዳይ አይደለም። ጉዳዩ ግን እኔና ዶክተር እኔ አሁን ዶክተርን አልጠገብኩትም።
አንድ ጥያቄ ብቻ ጠይቄው ዳጠ ልሳን ስላለኝ እሷን ጥያቄንም ደግሞ ዳጠ ልሳን ካለኝ ዶክተር ከኤርሚ ጋር ጊዜ እንውሰድ እስከፈለገው ድረስ በይኸው በእግዚአብሔር ፊት እቺን ብቻ ታገሰኝና ኤርሚ እቺን ጥያቄ ልጠይቀውና ለምን ራስ ምታት የሆነባል ጥያቄ ዮኒ አልታገሰውም። ዮኒ ከአንተ ጋር ነው የምታገረው ጥያቄ ከተመስገን ጋር አይደለም የምነጋገረው። ኤርሚን አዳምጠው፣ እኛን አዳምጠን አይደል? አንተ ስሜታዊ ላለን ለማድረግ ካልሆነ ኤርሚ ምን ችግር አለው? ቆይ አንዴ ተሙሻ አንዴ ብታዳምጠው ምን ችግር አለ? ያውራ። ከዛ አንተም እኮ ብዙ መልስ ለመመለስ ያመቻል እኮ ተሙ። ምንም እንዲተነፈስ አላደረግነውም እኮ ገብቷል። እንግዲህ ኤርሚ የምገስጸኝ ነገር ካለ ማለት ልክ የተናገርኩት ነገር ልክ እኔ የምትፈልገኝ ከሆነ ልቆይ። ዶክተር አልጨረስኩም። ኤርሚ ይቀጥል። ኖ ተሙ ልክ አይደለም። ኤርሚ ይቀጥል። ግን አልጨረስኩም። ግን እንዳትወርድ እኔ አልወርድም። ለአንተ ስለ አልወርድም። እሺ ከኤርሚ ይቀጥል። እንግዲህ የኦርቶዶክሳውያን መልክ አንዴ ተው የኦርቶዶክስ አትላቸው ተው ተሙሻን ይኸው ዶክተር ሻውል ኤርሚ ይቀጥልልኝ ከእሱ ጋር ጨርሱ ተባለ። ይቻላል? ተሙሻ ይቻላል? ተባረክ። እሺ ወደ ጥያቄ መሄድ ካለብኝ እሺ ይቻላል። የዶክተርን ጥያቄ ልጠይቅ ኤርሚ። እኔ የማወራው ዮኒ አሁን እኔ አታወራም አላልኩም። ዶክተር ልጠይቀው የምፈልገውን ጥያቄ ልጠይቅ ኤርሚ። አችልም አሁን እኔ የማወራው ምንም ጥያቄ አትጠይቅም። እሺ ተንፈስ። ኤርሚ እኮ ከገባ ጀምሮ አልተነፈሰም። እኔ እኮ ሚውት አድርጌዋለሁ። ገባ ምንም ነገር አላወራ። ኤርሚያስ እኮ የሚቀጥለው እንደዚህ ከሆነ ኤርሚ ዮኒ ሌላ ጊዜ ኤርሚን ይዘው ስትመጣ እመጣለሁ። አመሰግናለሁ። ዶክተርም ጥያቄውንም አልፈለገም። እግዚአብሔር ያክብርልኝ። ተባረክ። ቤት በአግባቡ ነው ያስተናገድከኝ። ከኤርሚሻ ጋር ምንም መወያየት አትፈልግም? ለምን መሰለህ? አሁን ከኤርሚያስ ኢጎን እረዳዋለሁ። እኔ ላውራ ካለ እኔን አስቀምጦ አንዲቷን ንጽሕትን ቅድስትን የሆነችን ቤተክርስቲያንን መሳደብ ነው ስራው። አይሰድብም። እኔ ቤት እኔ ጌታን ተሳድቧል። እኔ በስድብ አለ ትችት ያቀርባል፣ ትምህርት ያቀርባል፣ በዶክመንት ያቀርባል እንጂ እንደዛ ያለ አንዴ ታሙ የኤርሚ ይናገር እንጂ ከኤርሚ ጋር ስንት ዘመን ነው? ኤርሚ ይናገር። እኔ እኮ እንውረድ እኮ ነው ያልኩት እኮ ዶክተር። ለምን እንወርዳለን? ለምን ይናገር? አንተ ቁጭ ብለህ አዳምጥ። እኔም ለአንተ ስል ኧረ ደምረው ዳኝን ፕሊዝ። ጥያቄ እኔ ሳይመለስልኝ እንደገና ኤርሚያስ ወደ ሌላ ቶፒክ ወስዶኝ ጥያቄን ሳልጠይቅ ዮኒ ይናገር። እኔም ለዚህ ለእናንተ ክብር ስል እቀመጣለሁ። አሁን እኛ ጋር 1 ሰዓት ከ51 ነው። ግን ዶክተርዬ ትንሽማ ተቀምጠ ኤርሚ መናገር አለበት። በቃ ኤርሚ እንሰማለሁ። በቃ ሌላ ሰው አታስገባ። በቃ ሌላ ሰው አይግባ። ጀስት ኤርሚ ይናገር፣ እኔም ተሙም እንሰማለን። ዶክተርዬ በቃ እግዚአብሔር ያክብርልኝ። ወዳችኋለሁ። ሌላ ጊዜ እመጣለሁ። ስለዚህ ከኤርሚ ጋር ምንም ነገር አያስፈልግም። ምንም ነገር አይደለም። ምን ማለት መሰለ ዮኒዬ፣ በምን ኢጎ እንደመጣ ስለማቅ ነው ኤርሚያስን። ጥያቄ ግን ጠይቄው ግን ኤርሚያስ ይቀጥል ከተባለ ዶክተር ሄደሚድ ለምን እንዳወራ እንዳልተፈለገ 1700 ሰው ግን ማውራቱ አይቀርም። አንተም ወጣ አልወጣም ኤርሚሻ ያወራል። እውነቱን ነው የምነግርህ። ወጣም አልወጣም ኤርሚ ያወራል። አም ሶሪ ማውራት ግን ይችላል ሳይሳደብ። ይኸው እኔ አላስወጣሁትም፣ እጄ እዚህ ጋ ነው ያለው። ተሙ ማውራት አልፈለገም። እኔ ለምን እንደ ማውራት እንዳልፈለገ ግራ ገብቶኛል። እስካሁን ኤርሚሻ አላወራ። ለዚህ ጉዳይ ጠይቀሃለሁ ብሎታል፣ ግን ፈቃደኛ ነው። ስለዚህ እስቲ ኤርሚ የምትለውን ሰምታል መቼ። ስለዚህ የምትለውን አስቀድሜ በማስወጣቴ በጣም ይቅርታ፣ ቅድም ላይ ማለት ነው። ለምን ላውራ ብዬ ስላልኩት እምቢ ሲለኝ ነው። በቃ በእንደዚሁ ጭቅጭቅ ሆኖ ህዝቡም እንዳይሰላች፣ ስለዚህ ላስወርድህ እችላለሁኝ። እንዳወራ ፍቀድልኝ። ሰምቻለሁኝ፣ ከዶክተር ጋር አውርታችኋል፣ ሰምቻለሁኝ። እኔ እንደሰማው ደግሞ እኔም ላውራ ብዬ ስል በፍጹም አታወራም አለኝ። ስለዚህ በቃ ከዮኒም ጋር ቢሆን ልጣላ እችላለሁ እንጂ አስወርዳለሁ አልኩት። ቃሌን በፍጹም ብሎ ሲል አስወረድኩት ማለት ነው። ያንን በማድረጌ በጣም ይቅርታ። ተመልሶ ገብቶ እኮ ራሱ ይኸው ባለበት አላወራም አይነት ነገር ነው ያለው። እንዳየነው ከአንተን ምንም መተንፈስ አችልም ነው እያለ ያለው። ይህ ደግሞ ስለዚህ እኔም ደግሞ በጨዋነት አውርቼ ቀጥሎ ወንድሜ ሰሙ መጥተዋል፣ ደምረዋል። ከላይ ቢኒ ያለ ዶክተር መናገር ካለበት አንተ መናገር ካለበት እናገራለን ማለት ነው።
እሺ አስቀድሞ ኤርሚያስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ይሳደባል ወይ? ሰላም ለእናንተ ይሁን። እንዴት ናችሁ? ሌላ ደግሞ ተጀመረ ማለት ነው። ሌላ ተጀመረ። ሰላምታ መበጥበጥ እንዳልሆነ አውቃለሁ። ምንድነው ዮንዬ፣ አሁን እኔም ገብቻለሁ አይደለ? እሱ ሲናገር ውይይት ከሆነ የውይይት መንፈስ መነጋገር። በቃ ደምዬ የምናደርገው መሰለ እሱ ያለውን ብሎ ሄደዋል። የሚፈልገውን ሀሳብ ብሎ ሄደዋል። ደምዬ ከአንተ ጋር ሌላ ጊዜ ብናወራ ደስ ይለኛል። ገብተዋል። ከአንተ ጋር ሌላ ጊዜ ብናወራ ደስ ይለኛል። አሁን ከተሜ ጋር ስለሆነ እዚህ ቁጭ ብለን እንዲያስደረክ እንዲሆነ እንዳይባል ደምሻ ሌላ ጊዜ ብትመጣ ይሻላል። ገባ? እዚህ ቁጭ ብለ እንዲያስባልክ ልትባል አልፈልግም። ግን የሚፈልገውን ፖይንት በሚፈልገው መንገድ አድርጎ በሚፈልገው አውርቷል። እኔ እንኳን ትላንትና ክርስትናን የተቀበልኩት ቁርባኑ እንዴት ተከብሮ እንደሚቀበል ጌታ ምስክሬን ያውቋል። እኔ እንኳን ትላንት የመጣሁት ማለት ነው። እና ግን ያንን ነገሮች ሙሉን ኢንፎርሜሽን አለ ተናግሮ ሄዷል የሚፈልገው። ስለዛ ግን እዚህ ወንጌላውያን የሆኑ ወንድምና እህቶች መልስ መስጠት አለባቸው። ገብተዋል። ያንን መልስ ይስጡ፣ እቀመጣለሁ። ከዛ በኋላ ደግሞ እኔም ጥያቄ ነው ካለ ምንም ችግር የለም። ምንም ችግር የለም። እሺ ኤርሚሻ ቀጠል። ኤርሚ ከመቀጠል በፊት በጣም ውይይት ነው የሚሆነው። ጥያቄ እናንተ ጥያቄ ብቻ ትሆኑ ዲስከሽን ውይይት ከሆነ ቱዌይ ነው የሚሆነው። ምክንያቱም ልክ እንደ ተመስገን ጠይቆ አይ ብሎ ሮጦ መውጣት አይቻልም። ውይይት ከሆነ ቱዌይ ነው የምታደርጉት። እናንተ ጥያቄ ሲያስፈልጋችሁ ጠይቃችሁ የምትወጡት እንጠይቃችኋለን፣ ትጠይቃላችሁ። ምንም ችግር የለውም አለው። ጠይቁኝ የማውቀውን እግዚአብሔር የገለጠልኝን በቤተክርስቲያኒቷ ውስጥ ያለውን ነገር እናገራለሁ። እኔም ደግሞ እጠይቃለሁ። ግን የቲክታክ ፖለቲካ አይሰራም። በትክክል ሊትራሊ ቀጥታ ነው መልስ የምፈልገው፣ ቀጥታ ነው። በፖለቲካ ምናምን ኤርሚ ገልብጦ የሚነግር ነገር የለም። ፊት ለፊት ነው ኤርሚያስ እና ምን እንደምታደርገው ውይይቱ እንደዚህ መልካም እንዲሆን ደቂቃ ብታደርግ መልካም ነው። በደቂቃ ሲሆን ምርጥ ነው። እናደርገዋለን። አንዴ እንትና ተናግሮ የሄደበትን ነገር አንዴ ከበር ያድርገውና ኤርሚ አጠር አድርጎ ብዙም የሚያወራ አይደለም እሱን ይጨርስና ከዛ በኋላ ጥያቄ ካለ ጠይቁትና በደንብ አድርጎ ይመልሳል። ተባረኩልኝ። ዶክተር ሻውል ከመሸብ መሄድ ትችላለህ። አሁን ችግር የለም። ያው እሄዳለሁ፣ ግን ኤርሚዬ እኔ ያልኩት ላይ እንዲናገር እፈልጋለሁ። ጠይቀው። እኔ ያልኩት ላይ ኤርሚ የመካነ ኢየሱስ ጠላት ተደርጎ የሚወሰድበት ነገር አግባብነት ያለው አይደለም ብዬ ነው ማምነው። የማምነው ነገር ልክ ካልሆነ ኤርሚ ዜጋ እንዲያስተካክለኝ። አዎ ሰዎች እንዳይሄዱ ፈልጋለሁ የሚል ከሆነ ፊት ለፊት ስለሚነግረን የሚከሰስበትን ነገር እኔ ፊት ለፊት ነው አያደርግም ብዬ ያልኩትና ኤርሚ እሱንም አንድ ላይ አድርጎ ይመልስልን። እሱን ሳልሰማ አልሄድም። እሺ ቴንኪዩ ዶክተርዬ። በል እንግዲህ ትንሽ ፈጠን አድርጌ አንድ 45 ደቂቃ ቆያለሁ። እሺ ተባረኩ። ሁላችሁንም ሰላም ብያለሁኝ። ከመገቢያው ላይ ኤርሚያስ ይሳደባል ብሎ የሚል ኦርቶዶክሳውያን ሰዎች እኔን እንዳይሰሙ ለማድረግ የሚያደርጓት ጥረት አለ። ግን በጣም ደስ የሚለው አይደለም በፊት ለፊት መጥተው አይደለም ተደብቀው ቢሃይንድ ባይሆነው በስንት ሺህ የሚቆጠር ህዝብ ይሰማል። ኦኬ እንደ ሰው ድካም የለኝም ማለት አይደለም። ግን ሳወራ ያለ መረጃ አላወራም። በመረጃ ስለማወራ ስሙን ያስኩት ታላቁ ነቢይ ኤርሚያስ በምዕራፍ 6 ቁጥር 10 ላይ የእግዚአብሔር ቃል ለስድብ ሆኖባቸዋል ደስም አያሰኛቸውም ብሎ ያለው ቃል ስላለ ምናልባት የእግዚአብሔር ቃል የምናገረው የእግዚአብሔር ቃል ከሚመታው ተረት ትምህርት ጋራ በጣም አድቅቆ ስለሆነ የሚጥለው ያ ነገር እነሱ ሊያስቆጣቸው ስድብ መስሎ ሊታያቸው ይችላል። ይሄንም ምንም ልረዳቸው አልችልም። በእኔ ስንፍናና ድካም ግን አላስፈላጊ የሆኑ ቃላቶች መተናገርኩበት እሱን ሁሌ እኔ ይቅርታ የምጠይቅ ሰው ነኝ፣ ሶሪ ብዬ የምል ሰው ነኝ። ከዛ ውጭ ግን በእግዚአብሔር ቃል ላይ መሰረት ላይ ቆሜ የምንደው ተረት እኛ ወንጌላውያን አማኞች ጋር ቢኖር፣ አይሁዳውያን ጋር ቢኖር፣ ኦርቶዶክሳውያን ጋር ቢኖር ሶስቱ ላይ አበክሬ ስለምሰራ
በአይሁዳውያኑ ትምህርት ላይ በእኛ በወንጌላውያኑ አማኞችም ጋር እንደዚሁም በኦርቶዶክስም ላይ መድቀቅ ያለበት ተረት ይደቃል፣ መፈጨት ያለበት ነገር ይፈጫል። በምን? በእግዚአብሔር ቃል እንፈጨዋለን፣ እናደቀዋለን። ምኑን? ሐሰት ትምህርቱም ማለት ነው። ያን ጊዜ ስድብ መስሎ ከታያቸው ኦኬ። ስለዚህ ወደ ቅድሙ ላይ እንመለስ። ገና ስገባ የሰማሁት ጆሮዬ ላይ ከዶክተር እየጋ ሲነጋገር የሰማሁትኝ የጌታን ቁርባን በእናንተ ቤተክርስቲያን ታቃልሉታላችሁ። የጌታ እራት የተባለው ወይ ቅዱስ ቁርባን የተባለውን ታቃልሉታላችሁ። ስታቃልሉም አንድ ተራ የሆነች ሴትዮ ነው ይዛ የምትቀርበው በትሪ በማንቆርቆሪያ በሳህን ምናምን ነገር እያለ ሲያወራ ጆሮዬ ስለሰማ እሱ ላይ መስጠት አለብኝ። በመጀመሪያ ትሪ ማንቆርቆሪያ ላወላጭማት በእግዚአብሔር ቃል ማለት ነው። እነሱ አሁን እነዚህ ትሪ ማንቆርቆሪያ ብለው የሚሉ ሰዎች የሚኮሩበት የሚመኩበትን ማለት ነው። ኦኬ። ቀጥሎ መሰዊያ ብሎ አለ። መሰዊያ ብሎ የሚለውን ቃል እኔ ፊት ግን አልጠቀሰውም። ይጠቅሰዋል ብዬ ጠብቄ ነበር። በአዲስ ኪዳን መሰዊያ የሚባል አሁን በኦርቶዶክስ ተዋሕዶ ቤተክርስቲያን በካቶሊክና በሉትራውያን በመካነ ኢየሱስ ብለው የሚጠሩት በቫርኒሽ የተለቀለቀ 4 እግር ጠረጴዛ የሚሆን ካህናት ይዘውት የሚወጡት ታቦት የተባለው እሱ ስለሌላችሁ ቤተክርስቲያን አትባሉም ብሎ የሚል ሰው ካለ እኔ ከዚህ ሰው ጋር ላወራው እችላለሁ። ዋንቱዋን ከፈለገ ዲቤትም ማለት ነው። አዲስ ኪዳን መሰዊያ ብሎ የሚል ካለ የፈለጋችሁትን ጥቅስ ጥቀሱ። አንደኛ ቆሮንቶስ መጽሐፍ ምዕራፍ 10 የሚሆን ዕብራውያን መልክ መጽሐፍ ምዕራፍ 13 የሚሆን ጠቅሶ የሚያወራ ሰው ካለ አሁንም ቢሆን እኔ አቬሌብል ነኝ ማለት ነው በዚህ ጉዳይ ላይ ማለት ነው። እሺ እነኛን ያንን እዛ ክፍል ላይ በተለይ የዕብራውያን 13ን ይጠቅሳሉ፣ 13:10ን ይጠቅሳሉ፣ እንደዚሁም ደግሞ የቆሮንቶስንም ይጠቅሳሉ። 4 እግር ጠረጴዛ ያለውን በካቶሊክ ሆነ ምንድነው በመካነ ኢየሱስ የሚሆን በሉተራውያን እዚህ እኛም ቸርች ላይ እኮ አለ። እኔ አሁን በማገለግልበት ቤተክርስቲያን ላይ ዮኒ 4 እግር ጠረጴዛ ማለት የጌታ እራት በሚቀርብ ሰዓት ላይ አንድ ቪዲዮ ከፍቼ ለዓለም አሳያለሁ። እኔ በማገለግልበት ቤተክርስቲያን ላይ የጌታ እራት በምንወስድበት ሰዓት ላይ ከፊት ለፊታችን ላይ ዛው የሚቀመጥ መድረክ ላይ የሚቀመጥ ጠረጴዛ አለ። ያ ጠረጴዛ ላይ የጌታ እራት ይቀርባል። ኦኬ። ከዛ ዲያቆናት አንስተው ይሰጣሉ። አንዷም የኔ ቤተክርስቲያን ሚስቴ ዲያቆን ስለሆነች በቤተክርስቲያን ውስጥ አንስተው ይሰጡናል ማለት ነው። ኦኬ። እሱ ስለሌላቸው ቤተክርስቲያን አይባሉም ብለው የሚሉ በዚሁ ሉትራውያንና መካነ ኢየሱስ ነን ብለው የሚሉ ቲክቶክ ላይ ውርውር የሚሉ ሰዎች ሲናገሩ ሰምተናል። 4 እግር በቫርኒሽ የተለቀለቀ አንድ ተራ ሰው የሰራውን ተራ ጠረጴዛ ስለሌላችሁ ሙሉ ወንጌል የሚሆን መካነ ኢየሱስ ሙሉ ወንጌል የሚሆን አማኑኤል ሌሎቹ አብያተ ክርስቲያናት ቤተክርስቲያን አይባሉም ብሎ ያለው እዚሁ ሶሻል ሚዲያ ላይ የሚሯሯጡ ሰዎች ናቸው። እነሱ ሰዎች ግን ኑና በእግዚአብሔር ቃል ላይ ቆማችሁ አውሩን ስንላቸው ይነስራቸዋል። እነዚህ ሉትራውያንና መካነ ኢየሱስ ነን ብለው የሚሉት የእግዚአብሔር ቃል ላይ ቆመው ማውራት አይችሉም። እዚህ ቲክቶክ ላይ ያሉትን ብዬ ብለው ቤተክርስቲያኒቱን አይደለም ያልኩት። መካነ ኢየሱስና ሉትራውያን ቤተክርስቲያኒቱን አብያተ ክርስቲያናቱን አይደለም ያልኩት። ምክንያቱም ሄድ ኦፊስ ላይ ደውዬ ዶክተር ላሊሴን ያወራው ሰው ነኝ። ኦኬ። ልብ በሉ። የኢትዮጵያ ወንጌላዊት መካነ ኢየሱስ ሄድ ኦፊስ ላይ ዶክተር እየሰማ ነው። እልክልሃለሁ በውስጥ የተጻጻፍነውን ስክሪንሻት ሁሉ ማለት ነው። ለአንተ አውርቻቸዋለሁ። እዚህ ቲክቶክ ላይ የሚሉት ሰዎች አሁን በአሜሪካ ሀገር መቀመጫውን ያደረጉ ሰዎች የሚያወሩትን ሰዎቹን እንኳን አያውቋቸውም። እንኳን የሚናገሩትን ነገር ሰዎቹን ራሱ በሄድ ኦፊስ አይታወቁም። እነማን እንደሆኑ አይታወቁም። አናቃቸውም ነው ያሉ። ኦኬ። ስለዚህ እነሱ ጠረጴዛ ስለሌላችሁ እናንተ ቤተክርስቲያን አትባሉም ያሉት እንዳልኩት ደግሞ አለው እዚህ ቲክቶክ ላይ ውርውር የሚሉ ሉትራውያንና መካነ ኢየሱስ ነን ብለው የሚሉ ናቸው። እንደነ ወንጌላዊ ዳማን ነው እንደነ ወንጌላዊ ናትናኤል ኢዩኤል ማለት ነው። እንደነ ወንድሜ ዳንኤል እውነት ለሁሉ የምናከብራቸው ወንጌላዊት መካነ ኢየሱስ ቤተክርስቲያን ላይ ያሉ አገልጋዮች ይሄንን አሮጋንትነት የተሞላው ቃላትን ሲናገሩ አልሰማናቸውም። እንደነዚህ አይነት ጨዋ ወንድሞች ስላሉ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የኔ ቤተክርስቲያን ነች ብዬ ደጋግሜ ተናግሬያለሁ። የህፃናት ጥምቀት ትምህርቷን አዎ አልቀበልም። ይሄንን አልቀበልም ማለት ግን ቤተክርስቲያኒቱ ቤተክርስቲያን አይደለችም ብዬ አላልኩም። ልልምም አልችልም። እነዚህን ሁለት ቀኝና ግራ ጆሯቸው ለይተው የማያውቁ ሰዎችን ፈርቻ አይደለም። አብያተ ክርስቲያናቱ በነገረ ክርስቶስ ላይ ያላቸውን አስተምሮት በሚገባ ስለማውቅ ለምንድን ማውቀው ቁጭ ብዬ ስለተማርኩ ማለት ነው። በእንጦጦ መካነ ኢየሱስ ቤተክርስቲያን ቁጭ ብዬ መንፈሳዊ መብል የተመገብኩ ሰው ነኝ። ለብዙ ቀናቶች፣ ለብዙ ሳምንታት፣ ለብዙ ወራቶች፣ ለብዙ አመታት ቁጭ ብዬ እነ መሬዴን እያየው እነ ወንጌላዊ ግርማን እያየው ነው ያደኩትኝ።
እየተማርኩ ማለት እያየሁ ማለት ከእነሱ ትምህርት እየተማርኩ በሌሎችም ቄሶች በሌሎችም ወንጌላውያን እነ ወንጌላዊ ደሉ ጸጋዬን በዋቢነት እንኳን የምጠራቸው ማለት ነው። ልብ በሉ። አሁን እዚህ ቲክታክ ላይ ይሄንን ጠረጴዛ ስለሌላችሁ በትሪ ነው የምታቀርቡት፣ በእንትን ነው የምታቀርቡት። ጠረጴዛ ስላላችሁ ቤተክርስቲያን ትባላላችሁ፣ ጠረጴዛ ስለሌላችሁ ቤተክርስቲያን አትባሉም ብሎ የሚል ብራዘር፣ እኔ ያው ጌታ እግዚአብሔር ምስክር ነው የምትሉትን ጠረጴዛ የኦርቶዶክስን ቤተክርስቲያን ታቦት ብላ ያለችውን ታቦት አይደለም ብዬ ፊት ለፊት የሞገጥኩ ሰውዬ እና እሱ ማለት አንድ ተራ የሰው እጅ ስራ እንጂ እግዚአብሔር ያዘዘው በሐዋርያቱ በኩል ሐዋርያቱ ትእዛዝ ተቀብለው ጌታ አዟቸው በእነሱ ያደረጉት የነበረ ስርዓት አይደለም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ታቦት ብላ የምትለው እሱ ስለሌላችሁ ባዶ አዳራሽ ነው የእናንተ ቤተክርስቲያን ብላ ትለናለች አይደል? እናንተ ቤተክርስቲያን እኮ ምንም የእናንተ አዳራሽ ውስጥ አዳራሽ ነው ምንም ነገር የለበትም ብላ ትላለች። እኔ ይሄው እናገራለሁ። ኦርቶዶክሳውያን ሲያዩ ሁሉ እየደነገጡ እየባተቱ የሚኖሩበትን የቃል ኪዳኑን ታቦት በተመለከተ ኤርሚያስ ፊት ቆሞ ለመሞገት የአቅም ወይ ደግሞ የእውቀት ልቀት አለ ብሎ የሚል ሰው ካለ ይምጣ ብዬ ነበር። አንዳቸውም አልመጡም። ኢንቫይት ያደረግኳቸውም ሰዎች አንዳቸውም አልመለሱም። 10 ቆጥርላለሁ። 10 አገልጋዮች ከራሱ ከዘበነ ጀምሮ ማለት ነው። በዚህ 10 ዓመት ውስጥ 10 አገልጋዮች ኦኬ ኢንቫይት አድርጋቸዋለሁ። አንዳቸው ቆመው ሊመልሱ አልቻሉም፣ ሊመጡ አልቻሉም። ስለዚህ ኦርቶዶክስ ያ ታቦት የሚባለው ነገር ስለሌላችሁ ነገርየው ስለሌላችሁ እናንተ ቤተክርስቲያን አትባሉም በላይ ያለችበትን እሱን የአንቺ ታቦት ብለሽ የምትይው ታቦት አይደለም። ተራ የሰው እጅ የቀረጸው በቫርኒሽ የተለቀለቀ በብርጭቆ ወረቀት የተፋቀ በመጋዝ የተቆረጠ እንጨት ነው። ሲደብራችሁ አውጥታችሁ የምትሸጡት አረቄ የምትጠጡበት፣ በሉ ሲላችሁ ደግሞ አውጥታችሁ ሱት ያልብሳችሁ ህዝብ የምታሰግዱበት ነው ብዬ ባልኩበት አፌ የኢትዮጵያ ወንጌላዊት መካነ ኢየሱስ የሚሉ ሉተራውያን እኛ ያቀረብነው ጠረጴዛ የላችሁም ብሎ የሚል ከሆነ ያው የኦርቶዶክስ በቫርኒሽ የተለቀለቀ እንጨት ነው አይደል ብያልኩትኝ። የመካነ ኢየሱስ ጠረጴዛ ጠረጴዛው ስለሌላችሁ ሙሉ ወንጌልም ጉባኤ እግዚአብሔርም ሌሎችም አብያተ ክርስቲያናት ጠረጴዛው ስለሌላችሁ ቸርች አትባሉም ብለው የሚሉን ከሆነ እንደ ቲክታከሮቹ ተናጋሪዎች ብለው የሚሉን ከሆነ እውነት ነው ብዬ የምልህ መድኃኒዓለም ምስክሬ ነው። ያንን በቫርኒሽ የተለቀለቀ ጠረጴዛቸውን ፈልጠው በቆሎ ይጥበሱበት። ቤተክርስቲያን የሚያሰኛት ታላቁ ንጉሥ የቤተ ክርስቲያን ራስና መሰረት የሆነው ጌታችን ኢየሱስ ክርስቶስ ራሱ ባለቤቱ በመንፈሱ የሚኖርባት እንጂ ጠረጴዛ ያለበትና የሌለበትን አይደለም። ቤተክርስቲያን ይባላል አይባልም ብሎ የሚለው የትኞቹ ሐዋርያት ናቸው? የሌላቸው ቤተክርስቲያን አይባሉም ብለው ያሉት? ፍለጠውና አንድ ደው እኮ ነው ብዬ የምልህ። ፍልጥ አድርገው አንድ ደው ያንን የ4 እግር ያለ ጠረጴዛ መድረክ ላይ ያስቀመጥከውን እሱን ከሆነ የምትኮሩበት ሉተራውያንና መካነ ኢየሱስ እሱን ከሆነ የምትኮሩበት ይኸው እንደ ቤተክርስቲያን እናገራለሁ እኔ እሱን ከሆነ የምትኮሩበትና እሱ ስለሌላችሁ ገነት ቸርች አይደለችም፣ ሙሉ ወንጌል ቸርች አይደለችም፣ ጉባኤ እግዚአብሔር ቸርች አይደለችም፣ ቃለ ሕይወት ቸርች አይደለችም ብላችሁ የምትሉ ከሆነ እንጨትህን ተሸክመ መዞር ትችላለህ። እፈልጠዋለሁ እኔ በእግዚአብሔር ቃል ሰይፍ ማለት ነው። ተራ እንጨት ነው። በእንጨት አታስፈራሩ። በ4 እግር ጠረጴዛ አታስፈራሩም። አዲስ ኪዳን ላይ ማለት ነው የመንፈሱ ማደሪያ የመንፈስ ቅዱስ ማደሪያው ቤተ መቅደሱ እኔ ሆኜ ሳለሁ ኦኬ በቅዱስ ደሙ የዋጃቸው ከዓለም ርኩሰት ያዳናቸው ተጠርቶ የወጣ ህዝብ ኤክሌሽያን የተባለው በግሪክ ቋንቋ ተጠርቶ የወጣ ህዝብ ተብሎ የተባለው እንጂ ቤተክርስቲያን የተባለው ጠረጴዛ ያለውና የሌለው አይደለም። ፈልጣ አንድ ደው ብራዘር፣ በዚህ እኔ ነኝ የተናገርኩት። አዎ አሁንም ደግማለሁ። በስተት አይደለም፣ በንዴት አይደለም። ሉተራውያን በዛ ጠረጴዛ የምታስፈራሩ ከሆነ ፈለጠውና አንድ ደው ብራዘር። በሱ አታስፈራሩም። በክርስቶስ ደም የተዋጁ ቅዱሳን ህብረት እንጂ ቤተክርስቲያን የሚያሰኘው እንጨትና ጠረጴዛና የሆነ ነገር ያለበትና የሌለበት አይደለም። መካነ ኢየሱስ በሱ የምታስፈራሩ ከሆነ ፈልጠ አንድ ደው ብራዘር። እኛን አታስፈራራም። ፈልጠ አንድ ደው። እናንተ ጠረጴዛ ስላላችሁ ቸርች የምትባሉ፣ ሌሎቹ ደግሞ እሱ ጠረጴዛ ስለሌላቸው ቸርች አይባሉም ብለውናል። እዚሁ ያ አንድ አኪ ነው ማንም የሚባል ቀኝና ግራ ጆሮ የትኛው ነው ግራ ጆሮ ተብሎ የሚባል ቶሎ እንኳን ሊያሳይ የማይችል ሰውዬ ማለት ነው። ቸርች አይባሉም ብሎናል ዶክተር። ኦኬ ለእንደነሱ አይነት
አሮጋንት ኤርሚዬ በጣም ይቅርታ አንድ ጊዜ ቆይ። ለእነሱ ስንመልስ ለሌሎች የመለስን እንትን እንዳንመልስ ለእነሱ መሰሎች ነው የምናገረው። ዶክተር ቆይ ገባኝ። ቆይ አንድ ጊዜ ኤርሚዬ ቆይ። እኛ መካነ ኢየሱስ ቤተክርስቲያን የእኛ ቤተክርስቲያን ነች። የአብያተ ክርስቲያናት ህብረት ከመሰረቱት ከዋናዎቹ አማድ ከሆነችው ነች። ያለ መካነ ኢየሱስ ቤተክርስቲያን አብያተ ክርስቲያናት ህብረት የሚባል ነገር አይታሰብም። ፓስተር ጻድቁን በፊት ለፊት ተናግረዋል። ያሰባሰቡን ይሄ ህብረት እንዲመሰረት ጥበቡን ማስተዋሉን እንትን ያሉት የመካነ ኢየሱስ ቤተክርስቲያን ቄስ ናቸው። ያን ነገር እንዳይረሳ በቃ ይሄንን ነገር መጥተው ገብቶኛል። ኤርሚዬ ለምን መሰለህ አሁን እዚህ ጋር ምንድን ነው ይሄንን ነገር ስንናገር የመካነ ኢየሱስ ቤተክርስቲያን ያንን መሰዊያ ተብሎ ያለውን ጠረጴዛውን የተለየ ሪስፔክት ስለማላቅ ነው ይህንን ነገር የተለየ ቦታ ዶክተር እነሱ ቤተክርስቲያኒቱ ምንም አላለችም። ቤተክርስቲያኒቱ ያላለችውን እዚህ ቲክቶክ ላይ ቤተክርስቲያኒቱ እኔ አሁን መሪዎችም ስለሚሰሙ ነው የምናገረው። እኔ ቤተክርስቲያኒቱ ራሱ እንኳን አልኩ ይኸው የአብርሃም አምላክ ቅዱስ እግዚአብሔር ምስክር ነው። ራሷ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እንደ ሲኖዶስ ወጥታ ይሄ ጠረጴዛ ስለሌላችሁ አትልም። ቤተክርስቲያኒቱ ሲጀምር እነዚህ አንዳንድ ውርውር የሚሉ ሰዎች እንደሚሉት አትልም አንበለው። በቃ ኤርሚዬ ይቅርታ አድርግልኝ አንበለው። በቃ አትልም ቤተክርስቲያኒቱ እንደዛ አትልም። ስለዚህ እኔ ቤተክርስቲያኒቱ ሙሉ ወንጌልን እንደ ቤተክርስቲያን አትቆጥርም ብዬ አልልም። ስለዚህ እሱን ይኸውልህ ኤርሚዬ ያጠራሁት ነው ዶክተር ገብቶኛል። እኔ አንዴ ስማኝ። ቤተክርስቲያኒቱ ስላላለች ስለማትልም ሃይፖቴቲካል የሆነ ምናባዊ የሆነ ነገር ውስጥ አንግባ። ለምሳሌ እዚህ ጋር የሚያጨበጭቡ ሰዎች ስላሉ ነው። ችግር የለም እዚህ ጋር ብቻቸውን የፈጸሙ ሰዎች ስላሉ በደንብ ቤተክርስቲያኒቱ እኔ እስካሁን ድረስ አልተናገርኩም። ቤተክርስቲያኒቱ እንኳ በላ ብትል እኮ ነው ብዬ የምለው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሉትራውያን እዚህ ቲክቶክ ላይ እንደወጡቱ መረለቀቅ ሰዎች የምትናገር ከሆነ እናንተ ቤተክርስቲያን አትባሉም ብለው እንዳሉት እንደና አኪ ሌላውን ሰውዬ ስሙን አልጠራም ታውቁታላችሁ። ኦኬ እንደነሱ በላ የምትል ከሆነ ቤተክርስቲያኒቱ እኔ ራሱ ኤርሚያስ አበበ በተሰጠኝ ጸጋ አንድ ብቻዬንም ቢሆን ሆኜ ከጌታ ጋር መካነ ኢየሱስ እንደዚህ አትልም። በእርግጥ በላ ብትል ግን ጠረጴዛዋን ፈልጣት አንድደው ነው ብዬ የምለው። ለምን ኦርቶዶክስ ቤተክርስቲያን እኮ እኔ ስቀድስ እኮ የነበርኩ ሰው ነኝ። ኦርቶዶክስ ላይ በወንጌል እውነት ትክክል አይደለም ብዬ ዱላዬን ያሳረፍኩ መካነ ኢየሱስ ላይ የምራራለት አንዳች ምክንያት የለም። የምታስፈራራ ከሆነ ልክ እንደ ኦርቶዶክስ በታቦቴ ብላ እንደምታስፈራራና እኛ እንደምታመሻማቀቀን መካነ ኢየሱስም በጠረጴዛዬ ብላ የምትል ከሆነ ነው ያልኩት። ገና አላለችም ቤተክርስቲያኒቱ፣ ግለሰቦች ናቸው ያሉት። የምትል ከሆነ ጠረጴዛዋን ፈልጣ ታንድደው 4 ነጥብ። እኔ ነኝ ያልኩት። ለሚጠይቀኝ ሁሉ መልሳለች። ቤተክርስቲያኒቱ ግን አላለችም። ያሉት እነዚህ ሉትራውያንን እዚህ ቲክቶክ ላይ የሚሯሯጡ ናቸው ያሉት። እነዚህ ግለሰቦቹ እንደሚሉት ቤተክርስቲያኒቱ ከላይ አላለችም። በላ እንኳን የምትል ከሆነ ደግሞዋለው፣ በንዴት አይደለም፣ በብሽቀት አይደለም። ጠረጴዛዋን ፈልጣት አንድደው፣ ኦርቶዶክስም ፈልጣት አንድደው ታቦት ብላ የምትለውም ማለት ነው። በእሱ አያስፈራሩንም። ለምን ጠረጴዛውንም ታቦት የሚባለውንም ሐዋርያቱ አንድም ቦታ ላይ አልታር ነው ብለው የጠሩበት የለም። ካለ ገብቶ አንድ የአዲስ ኪዳን ሊቅ ነኝ ብሎ የሚል ሰው ግባና ከኔ ጋር ያወራ። ያው የሚጠቅሱትን ጥቅስ እናውቀዋለን። ስንት ጊዜ 6 ጊዜ ነው 7 ጊዜ ጥሪ አድርጌላቸው አልመጡም። ዕብራውያን 13 ላይ ተደብቆ ግን ይሰሙ ነበረ። ዕብራውያን 13 መሰዊያ ያለን ብሎ ያለውን ቅዱስ ጳውሎስ ለዕብራውያን አማኞች የተናገረበትን ጠቅሼ ከ6 ጊዜ በላይ ቤት ከፍቼ ሳወራበት አንድ ድርሻ ያለው ኦርቶዶክስ የለም። እታቸው ነው ይሰማ ነበር። ኦኬ እታቸው ነው ይሰሙ ነበር። ከሆኑ ግን ገብተው ያወሩ። መሰዊያ ያለን ብሎ የሚለውን እሱን ቅዱስ ጳውሎስ ያለው ወይ ደግሞ ያለ ዘ ሎርድ ቴብል የተባለው የጌታ ጠረጴዛ የተባለው መሰዊያ ብሎ የጠራው ቶማስ ማን ነው የሚባለው በቤተክርስቲያን ታሪክ ውስጥ እና አቶ ቶማስ የጠራውን መሰዊያ ብሎ የጠራውን የእግዚአብሔር ቃል ያልጠራውን ጳውሎስ ያልጠራውን ቅዱስ ጴጥሮስ ያልጠራውን ኦርቶዶክስ ታቦት ብላ የምትለውን እሱ መሰዊያ ብላው ሐዋርያቱ የሚሆኑ የጌታ ነቢያት ያልጠሩትን እኔ እንድጠራው ሊያደርጉ አይችሉም ማለት ነው። ስለዚህ እኔ ይህንን ቅድም የተናገርኩት ዶክተርዬ መካነ ኢየሱስ ቤተክርስቲያን አልክም ብያልኩት አንዴ ተናግሬያለሁ። እኔ ሶሻል ሚዲያ ላይ ዮኒ ተናግሬያለሁ። ሰምታችሁታል። ለምንድን ነው ያልኩትኝ? እኔ ከዛ በፊት ጌታን የተቀበሉ ሰዎች በኢትዮጵያ ውስጥ ጌታን ሲቀበሉ በቅርብ ላሉ ቤተክርስቲያናት ነው የምሰጠው።
አከሌ አከሌ ብዬ አልመርጥም። ሁሉም በጌታ የሚያምኑ ስለሆኑ አለ። የኢትዮጵያ ወንጌላዊት መካነ ኢየሱስን ጨምሬ ብዙዎች ሄደዋል። ለዚህ ምክንያት ግን የሆነኝ አንዲት በ5 ኪሎ መካነ ኢየሱስ ቤተክርስቲያን ማለት ነው እሱ ይቀርበኛል ብላለችኝ። ወይ ደግሞ ህብረት አምባ ቃለ ሕይወት እዛ አካባቢ ላይ ነኝ አለች። እዚህ 7 ደረጃ ምናምን አካባቢ ባለው ከሁለቱ ይቀርቡኛል፣ ሞር ደግሞ መካነ ኢየሱስ ይቀርበኛል አለች። ሂጂ ጌታን አምልኪ አልኳትኝ። በዚህ ስብከት ጌታን የተቀበለች እህት ማለት ነው እኔ ጋ እና ሄደች። ትዳር ነበራት፣ ልጆች ወለዱ። የህፃናት ጥምቀት ጉዳይ ላይ እኔ ያለኝን አቋም ተደብቄ አይደለም ማወራው። እኔ የህፃናት ጥምቀት ጉዳይ የአራቱም ቤተክርስቲያን ቃቃ የህፃን ጨዋታ እንጂ የመጽሐፍ ቅዱስ ትምህርት አይደለም ብዬ መናገር ከጀመሩ 10 ዓመቴ ነው። አይ የመጽሐፍ ቅዱስ ትምህርት ነው ብሎ የሚል ካለ ይምጡ ብያለሁ። እኔ እኮ ኦርቶዶክሳውያኑ ብቻ አይደለም እስካሁን ያልመጡት በዚህ ጉዳይ። ሉተራውያንና መካነ ኢየሱስ የተባሉ እስቲ ኑ ቁሙና መጽሐፍ ቅዱስ ላይ አውሩ፣ የህፃናት ጥምቀት መጽሐፍ ቅዱስ መሆኑ ኑና አሳዩኝ ብያለሁ። አንድ ድርሻ የለም፣ ካሉ ይምጡ። ሄደ ቶማስ ጋር ሄደ እንትናማ ነው አግናጢዮስ፣ የሬኔዎስ፣ ፖሊካርፕ ብላ አትጥራ። ጳውሎስና ዮሐንስን ሌሎቹን ሐዋርያት ቁጭ አድርገህ የእኔ ክርስትና ከፖሊካርፕ አይደለም የሚጀምረው፣ ዳር ትይዛለህ አልኩ። ከሐዋርያት ነው የሚጀምረው። ሐዋርያቱ በዚህ ጉዳይ ላይ ምን ብለዋል? ሆሊ ስፒሪት በመንፈስ ቅዱስ ኢንስፓየር ሆነ የጻፉ ቅዱሳት ሐዋርያት በህፃናት ጥምቀት ጉዳይ ምን አሉ? ምንም ነው የሚሉት ሲገቡ። ምንም አለ። በቃ አንተ ምንም አትበላ፣ ምንም አትበላ። ህፃናትን አጥምቁ ባላለበት አንተ አጠምቃለሁ እያልክ ግርግር አትፍጠር። በዚህ አቋሜ ይታወቃለሁ። እና ያቺ ልጅ ህፃናት ጥምቀት ጉዳይ ላይ ስትናገር ስለሰማው እዚህ መካነ ኢየሱስ ደግሞ ስመጣ የገጠመኝ እንዲህ ነው። እና በዚህ ጉዳይ በጣም ጥያቄ ተፈጥሮብኛል ብላ ዶክተር፣ እዚህ ያላችሁም ሰዎች እኔ በቃ እንደዚህ ከሆነ ይቅርብኝ አለች። ማለት ጌታን ከተቀበለች በኋላ መሰናክል ሆነባት ማለት ነው። ዶክተር ያቺ እህት መሰናክል ሆነባት። ስለዚህ እኔ ወጥቼ በንዴትም አይደለም፣ አዎ ተሰምቶኛል። አንድ ሰው ወደ ጌታ ከመጣ በኋላ በዚህ ጉዳይ መሰናክል ሆኖበት አንተ ባያስተማርከን ትምህርት አይደለም እዛ ቤተክርስቲያን ውስጥ ያገኘ ነው። ስለዚህ ህፃናትን ለማጥመቅ አምጪ ተብያለሁኝ ብላ ስትል አዎ ደግሜ ወደ መካነ ኢየሱስ ቤተክርስቲያን ሰዎች ጌታን ቢቀበሉ አልክም ብያለሁ። አሁንም እላለሁ። በምን ጉዳይ ነው ማትልከው ኤርሚያስ? የህፃናት ጥምቀት ጉዳይ ላይ ብቻ ባለኝ ነው መካነ ኢየሱስ ላይ የማልከው። ቤተክርስቲያን አይደለች መካነ ኢየሱስ? በደንብ ቤተክርስቲያን ናት። ታዲያ ለምን አትልክም? ሰዎች በዚህ ጉዳይ ላይ ተሰናከሉብኝ ማለት ነው። ኦኬ። ስለዚህ እኔ ብያለሁ፣ አሁንም ይሄው ደግመዋለሁ፣ አልክም ወደ መካነ ኢየሱስ ቤተክርስቲያን። በምን ጉዳይ? የህፃናት ጥምቀት ጉዳይ ላይ ከኔ ጋር መካነ ኢየሱስ ቤተክርስቲያን የራሷ ትምህርት አላት፣ እኔም የራሷ ትምህርት አለኝ። ይህንን ማለቴ በመጽሐፍ ቅዱስ ላይ ማለት ነው። ይህንን ማለቴ ቤተክርስቲያኒቱን አይቀበላትም። ቤተክርስቲያኒቱን በፍጹም ኤርሚያስ እንደዳነ ሰው እሱ ፖለቲካ ነው ብራዘር። ፖለቲካ እንደፈለጋችሁ መቆመር ትችላለህ፣ መብትን የሆነ ጊዜ ልጮህ ትችላለህ። ጮኻችሁም የሆነ ሰዎች ኤርሚያስ እንዲህ ያለ ብለህ ስትጮህ 400 500 ሰው ይመጣላል። ያው እንደዛ ካላለችሁ ሰው ስለማይገባላችሁ ማለት ነው፣ ወንጌል ስለማትሰብኩ። ኦኬ። ህፃናት አጥማቂያ ነው የተባሉት የትኞቹም አብያተ ክርስቲያናት ወንጌል አይሰብኩም። መካነ ኢየሱስ ወንጌል አይሰብኩም። ይኸው ቲክቶክ ላይ የምናውቃቸው ቲክቶክ ላይ የማውቃቸው ነው ያልኩ። ወንጌል ኢየሱስ ያድናል፣ ኢየሱስ ጌታ ነው ብለው አይሰብኩም። ሉተራውያን ኢየሱስ ያድናል ብለው አይሰብኩም። እነሱ ቤት አዳዲስ ሰዎች ጌታን አይቀበሉም። የዳኑቱ አይጸኑም፣ ያልዳኑትም ወደ መዳን እንዲመጡ አያረጉም። ይልቁንም ያልዳኑትን ኦርቶዶክሳውያንና ካቶሊካውያን ስንሰብክ ብላስፌሚ ነው አትስበኩ ብለውናል። ማን? መካነ ኢየሱስና ሉተራውያን እዚህ ቲክቶክ ላይ ያሉት። እነሱንም ሁሉ ጭምር የምሰብከው ወንጌል ነው ያለኝ እኔ፣ የምስራቹ ቃል ማለት ነው። በኢየሱስ ክርስቶስ በማመን ሰው ንስሐና የኃጢአት ይቅርታ እንዲያገኝ እሰብካለሁ። አይሰብኩም። ካቶሊካውያንም አይሰብኩም፣ ኦርቶዶክሳውያንም አይሰብኩም። ወንጌል የሚባል ነገር የምስራቹን ቃል አይሰብኩም። ኦኬ። በዚህ ጉዳይ ተናግሬያለሁ ያኔ ማለት ነው እንጂ ቤተክርስቲያኒቱ እንደ ቤተክርስቲያን አልቀበልም ብዬ አላልኩኝም። ቤተክርስቲያናት አዎ የህፃናት ጥምቀት ጉዳይ ላይ እኔ ልታሳመኔን ከመጣችሁ ከመካነ ኢየሱስ ሚሆን ከሉተራውያን ከመጣችሁ ከኦርቶዶክስ ሚሆን ከካቶሊክ ከመጣችሁ መታችሁ የምታሳሙኒ ጴጥሮስ እንዲህ ብሏል ብለህ አሳየኝ። ዮሐንስ እንዲህ ብሏል፣ ማቴዎስ እንዲህ ብሏል በላይ አሳየኝ። ጸሐፍት ሐዋርያት የተናገሩትን ጌታ እንዲህ ብሏል ብለህ አሳየኝ። እዛ ላይ ቆመህ ትነግረኛለህ። ካልሆነስ ፖሊካርፕ እንዲህ ብሎ ይጀምራል ብለህ ካልከኝ የቤተክርስቲያን አባት እንደሆነ አውቃለሁ። በታሪክ ውስጥ የነበረበት ዘመን በፈርስት ሴንቸሪ ላይ የነበረ ሰው ነው።
ለሐዋርያቱ የሐዋርያው ዮሐንስ ደቀ መዝሙር እንደሆነ ይታመናል። ኦኬ እሱ አለ ማለት ኤርሚያስ ሉንታ ነው ፖሊካርፕ የተናገረውን በሙሉ ሳያላምጥ ይውጣል ብለህ የምትል ከሆነ ዳር ትይዛለህ፣ ብራዘር ዳር ትይዛለህ። እኔ በዮሐንስ የተሰበከውን ነው የምሰማው። ፖሊካርፕ ሲናገር ከዮሐንስ ጋር የተስማማ ነገር ተናግሮ ከሆነ እሰየው እቀበለዋለሁ በጭብጨባ። ካልተነገረስ አልቀበለውም። ሉተር አልቀበለውም። ከሐዋርያቱ ጋር የሚስማማ ነገር ተናግሮ ከሆነ እቀበለዋለሁ፣ ካልሆነስ አልቀበለው። አሁን የህፃናትን ጥምቀት ጉዳይ ማልቀበልበት፣ የመካነ ኢየሱስንም የሉተራውያን ማልቀበልበት ሉተር የሚባለው ጀርመናዊው መነኩሴ ከካቶሊክ ቤተክርስቲያን ሲወጣ ይዞት የወጣው ኮተት ነው። የመጽሐፍ ቅዱስ ትምህርት አይደለም። ሶላ ስክሪፕቹራ ብሎ ካበቃ በኋላ መጽሐፍ ቅዱስ ብቻ ብሎ ካለ በኋላ በመጽሐፍ ቅዱስ ሲመዘን ተፈልጎ የማይገኝ የህፃናትን ጥምቀት ተቀበሉ ብሎ ካታኪዝማችን ላይ ተጽፏል፣ ተለቅልቋል። ዳር ያዝ መጽሐፍ ቅዱስ አሳየኝ። ለእኔ ሐዋርያቱ የጻፉትን አሳየኝ። በመጀመሪያ ሐዋርያቱ የጻፉትን አምጣ። የብሉይ ኪዳን ነቢያት በዚህ ጉዳይ ተናግረው ከሆነ አሳየኝ። ኢየሱስ በዚህ ጉዳይ ላይ ተናግረው ከሆነ አሳየኝ። ኢየሱስ ዝም ባለበት ሐዋርያቱን መንፈስ ቅዱስ ባላጻፈበት አንተ ከሉተር ትጀምርልኛለህ? የዛሬ 550 ዓመት አካባቢ ላይ የነበረ የሪፎርሜሽን አባት ጆን ካልቪን እንዲህ ብሏል ብለህ ትለኛለህ? ዳር ያዝልኝ ብራዘር፣ ዳር ያዝልኝ። እንደዚህ ብሎ ቀልድ የለም። ስለዚህ መጽሐፍ ቅዱስ ላይ ከሆነ በመጽሐፍ ቅዱስ አስረዱ። ይኸው ሐዋርያው ቅዱስ ጴጥሮስ እያየው ኤርሚያስ ብለህ በለኝ፣ እሱ ላይ ቆመ ና እናውራኝ። ይህ ውሃ ጥምቀት ማለትም ጥምቀት አሁን ምሳሌ ሆኖ ያድነናል ብሎ የሚለው ይምጣና ያውራኝ የሚያወራ ሰው። ከዘፍጥረት ላይ ከምንጩ ላይ እንሄዳለን። በኖህ ዘመን የነበረውን ይጠራዋላ ጴጥሮስ፣ ያን ጻድቅ አባት። ኦኬ ከዛ ጀምረን እናወራለን። ቃሉ ላይ ቆመን አንተ ቃሉን ከአባቶች ከእናቶች ከአያቶች ከአክስቶች ብለህ ከምትላቸው ሰዎች ጋር ቀላቅለህ የትውልዶች ታሪክ ጨምራችሁበት መሰዊያ ብሎ ያለው ቶማስ ማን ነው የሚባል አባቱን ስም ረሳሁትኝ። እሱ ነው መሰዊያ ብሎ ያለው በቤተክርስቲያን ታሪክ ውስጥ የሚታወቅ ሰውዬ ማለት ነው። ሁዝ ቶማስ እንዴ? ሁዝ ይህ ማን ነው እላለሁ። ማን ነው እሱ? የነበረበት ዘመን ተጨርስ። ረጅም ሰዓት አወርቷል። እሰጥሃለሁ። እየጨረስኩ ነው። ረጅም ሰዓት ሰምታችሁኛል። እጨርሳለሁ። ማን ነው ነው ያልኩት? ቶማስ ብሎ ያለው መሰዊያ ብሎ ያለውን እኔ እንድል አትፈልግ። ኢየሱስ ያለውን እላለሁ። ሐዋርያቱ ያሉትን እላለሁ። ኦኬ ሐዋርያቱ ያሉትን ሉተር ካለ አልቀበልም። እኔ ሉተርን ብዙም አልቀበለው ትምህርት አለ። የሉተርን ሪፎርሜሽን አባት ነው። አዎ ሉተርን ትቀበለዋለህ ኤርሚያስ? አዎ። ግን ሉተር የተናገረውን በሙሉ አልቀበልም። ማን ነው ተቀበል ብሎ የሚያስገድድ? እስኪ አንድ ፕሮቴስታንት ይምጣ። ሱሬውን ያወልቃል እዚህ ማለት ነው። በእውቀት አንተ ስርዓት የለም እንዴ? አባ ጊዮርጊስ ዘጋስጫን አልቀበልም ብያልኩ ሰውዬ ሉተርን ሙሉ በሙሉ ተቀበል ብለህ አትበለኛ። ሉተርን ሙሉ በሙሉ እንዲቀበል የምታስገድደኝ ከሆነ አባ ጊዮርጊስ ዘጋስጫን እንዲቀበለው እያደረከኝ ነው። ምክንያቱስ ቅዱስ ጳውሎስ ሐዋርያው በአንደኛ ጢሞቴዎስ መጽሐፍ ምዕራፍ 2 ላይ ምን አለ? አሐዱ እግዚአብሔር ወአሐዱ ኅሩይ ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ዘመጦ ርእሶ ቤዛ ኩሉ ያለውን ጳውሎስ ማለት ነው። እዚህ መጣልህና ከስንት ዓመት በኋላ በ13ኛው መቶ ክፍለ ዘመን የተነሳው የወሎ ሰውዬ ወሎ ሀገር ስለተወለደ አባ ጊዮርጊስ ዘጋስጫ እሱ ምን አለ? ማርያም ቤዛይተ ኩሉ ዓለም ያላት እሱ ነው። ባይዘው ይሄ ሰውዬ ነው። ማርያም ቤዛይተ ኩሉ ዓለም ብሎ ያላት ማን ነው? አባ ጊዮርጊስ ዘጋስጫ ይባላል ወገኖች። እና የጳውሎስን ልቀበል ወይስ የአባ ጊዮርጊስ ዘጋስጫ? የጳውሎስን ነብያለሁ። አባ ጊዮርጊስ ዘጋስጫን አልቀበልም ብዬ እዛው ጦሱን ጥንቡሳሱን ብዬ ጥዬ መጥቻለሁ። እዚህ ከመጣህ በኋላ እንደገና ደግሞ ሉተርን ተቀበል ብለህ ስትለኝ ሉተር ቅዱሳን ከሞቱ በኋላ በመንግስተ ሰማያት ሆነው ያማልዳሉ ብለዋል በመካነ ኢየሱስ ቤተክርስቲያን መጽሐፍታቸው ላይ። በምን መረጃ? መካነ ኢየሱስ እዚህ ማርያም አታማልድም እያልኩ እኔ ስሬ እስኪገታተር በመጽሐፍ ቅዱስ እውቀት ሞግቼ ኦርቶዶክሳውያን ፊት ለፊት የምናገረን አንተ ቅዱሳን ከሞቱ በኋላ በመንግስተ ሰማያት ሆነው ያማልዳሉ በመካነ ኢየሱስ ቤተክርስቲያን መጽሐፍት ላይ የተጻፈው በምን ማስረጃ? ምን ተከሳሽ እርሜ ያማልዳሉ አይደለም እኮ የሚለው ነው እንጂ አይደለ? አይ ሊጸልዩ ይለምናሉ ማለት ነው። አይ ኖ እንደዛ አይደለም። እዚህ ላይማ እኔም እገባለሁ። አንዴ ዶክተር ሻወር በሉ አይደለም። ቃላቶቹ ዲቴል ስለሆኑ ሊጸልዩ ይጸልያሉ አይደለም፣ ሊጸልዩ ይችላሉ። ፖሲቢሊቲው አለ ነው እንጂ ይጸልያሉ። ታዲያ ልዩነቱ ምንድን ነው? ኬታ መጣው እኮ ዮኒ ዶክተር ልክ አይደለም እኮ እኔ እኮ እስማማለሁ አላልኩም። ኤርሚዬ ልክ ነው የሚሉ ከሆነ ታዲያ
ቴክኒካሊ ኦርቶዶክስ ምንድን ልዩነቱ ምን መሰለህ? አይ ጥሩ ነው። ቤተክርስቲያኒቷ ትቀበላለች። ቤተክርስቲያኒቷ ትቀበላለች። ልዩነቱን ይኸውልህ፣ መጽሐፉን እኮ አውጥቶ ማንበብ ይቻላል። ግን ችግር የለውም። አሁን የኤርሚ ዋና እንዴ ችግር አለው እንዴ ዶክተር ሻው ትልቅ አጀንዳ ነው። ላንሳ እንትን ኤርሚ ቆይ ትንሽ እንዴ በጣም ችግር አለው እንጂ ቆይ ዮኒ ልዩነቱ ምንድን ነው መሰለህ? እኔ እሱን አልቀበልም፣ ሲጀመር አልቀበልም። ግን ምንድን ነው ለምንድነው ዶክተር የማትቀበለው? ልክ ስላልሆነ ነው። ለምን ልክ አልሆነም? መጽሐፍ ቅዱሳዊ ስላልሆነ። መጽሐፍ ቅዱስ ምንድን ነው መሰለህ ኤርሚ አንድ ነገር ምንም አይነት ልክ ነህ እኮ ዶክተር፣ ምንም አይነት የመጽሐፍ ቅዱስ ብሉይም አዲስ ኪዳን ኮት ያደረገው ነገር የለም አይደል? መጽሐፋቸው ላይ መካነ ኢየሱስ የለም። ስለዚህ እኛ መጽሐፍ ቅዱስ ብቻ ብለን ካልን በኋላ መካነ ኢየሱስ ቤተክርስቲያን የሉተርን ወሬ እዛ ጋር ጽፈዋለች። ቆይ ምንድነው መሰለህ? ቆይ አንድ ጊዜ ቆይ እርብዬ ምንድነው የሉተርና የሉተር እንትን መጽሐፍ ቅዱስ ዝም ባለበት ነገር ላይ ፍሪደም አለን የሚል የሆነ ስም አለው፣ ራሱ በላቲን የሆነ ስም አለው፣ አላስታውሰውም። እና መጽሐፍ ቅዱስ የሞቱ ሰዎች የሞቱ በህይወት የሌሉ አማኞች ስለመጸለያቸውም ምንም ነገር ስለማይናገር መጽሐፍ ቅዱስ ዝም ባለበት ነገር ላይ ፍሪደም አለን አስዩም ልናደርግ የምንችል መካነ ኢየሱስ የሆኑ ሰዎች ሊናገር በዛ ባይዘወይ እንደዛ ማለት ለመካነ ኢየሱስ ሉተርን የሰጣት ሰው የለም። ዮኒ ልትናገራለህ። አይዞህ ቆይ መካነ ኢየሱሶች ካላችሁ ግቡና ይሄን ነገር አስረዱ። ኖ ስለዚህ ኤርሚያስ ፊልድ መቆም አለባችሁ። መካነ ኢየሱስ ቤተክርስቲያን ስለ ምልጃ ያላት እንትን ልዩነቱ ምንድን ነው? ወደ ሞቱ ቅዱሳን እኛ እንድንጸልይ አይደለም የሚያስተምሩት። እንደዛ አይነት ትምህርት የለም። እኛ በኦርቶዶክስ ቤተክርስቲያን እንዳለው አስተምሮት ወደ ሞቱ ቅዱሳን ጸልየን እነሱ ደግሞ ወደ እግዚአብሔር እንዲጸልዩልን የምንጠይቀው አይነት ጥያቄ አይደለም። ኖ ዶክተር፣ የእነዛ ቃል በቃል ባይጻፍም ሊለምኑ ይችላሉ ብሎ የሚለውን የሉተርን ወሬ ጽፋ ተገኝታለች። ለምንድነው ወሬ ብዬ የምለው? ቆንጅዬ ወሬ ስለሆነ ማለት ነው። ለምን? መጽሐፍ ቅዱሳዊ ኤቪደንስ ስለሌለው ማለት ነው። እኔ አልስማማም እኮ እኔ አሁን እስማማለሁ እያልኩ ሳይሆን አይ ነው ገብቶኛል ዶክተር፣ አንተማ እንደማትስማማ ቃል ግን አንተ በእግዚአብሔር ቃል ላይ እዚህ እርምሻ ታውቃቸዋለህ። አንዳቸው ይግቡና ቢያብራሩ በዚህ ጉዳይ ይምጡ አላችሁ። ፕሊዝ ቡካይ የምታውቂው ካለ አስገቢልኝ፣ ለመግባት የፈለገ ካለ። ግን እኔ አንድ ነገር ልናገር ከመተኛቴ በፊት። እሺ ኤርሚያውን የተናገረውን ነገር ሰምቻለሁ። እኔ የኔን አቋም ደግሞ ልናገር። እኔና ኤርሚዬ በብዙ ነገር 99% በላይ እንስማማለን። እኔ መካነ ኢየሱስ ቤተክርስቲያን እኔም ኤርሚም የክርስቶስ ቤተክርስቲያን ነች፣ የምናከብራት የእኛ የምንላት ቤተክርስቲያን ነች። 4 ነጥብ ኤርሚ በዚህ ነገር ላይ ደጋግሞ ከኔም ጋር በግልም ይሁን በጉባኤ በህዝብ ፊት ይህን ነገር ደጋግሞ የሚናገረው ነገር ነው። እኔ ግን አንድ ነገር የምናገረው ነገር ምንድን ነው? ለምሳሌ እኔ የአዋቂዎችን ጥምቀት ስለምቀበል ናቹራሊ አንድ ሰው ጌታን ሲቀበል የማደርገው ነገር የመጀመሪያ ነገር የማደርገው ነገር ጌታን ስለ ወንጌል ተምሮ ልክ ዮኒ እንዳደረግከው ማለት ነው። ወንጌል ተምሮ ጥምቀትን እንዲጠመቅ አውቆ ያመነ የተጠመቀ ስለሚል አውቆ አምኖ እንዲጠመቅ ነው የምፈልገው። ተምሮ ተጠምቆ ደቀ መዝሙር ሆኖ ጌታ እንዲያገለግል ነው የምፈልገው። ነገር ግን ለምሳሌ አንድ ሰው መካነ ኢየሱስ ባለችበት ሰፈር ውስጥ ለመካነ ኢየሱስ ቅርብ በሆነ ሰፈር ውስጥ የመሄድ እድሉን ግን ቢያገኝ አይ እዛ አትሂድ የሚል እንትን አላደርግም። የገጠመው ነገር ኤርሚ የገጠመው ነገር በዛን ጊዜ በልጅቷ ላይ የገጠመው ኤክስፔሪየንስ አለ። ኦፍኮርስ ያ ነገር እንትን ያደርገዋል። ነገር ግን ያንን ነገር ግን እኔ እንደዛ አልልም። አዶ ነው ኤርሚ ልታብራራልኝ ትችላለህ። አንድ ሰው ኢየሱስ ክርስቶስን ተቀብሎ እኔ ማስተምረው ካልሆነ እኔ አስተምሬው ወይ ደግሞ እንደኔ አይነት እምነት ያላቸው ሰዎች አስተምረው አስጠምቀው ደቀ መዝሙር ቢያደርጉት ያ የኔ ፍላጎት ነው፣ ያ የኔ ፍቃድ ነው። ግን መካነ ኢየሱስ ቤተክርስቲያን ግን ሄዶ ጌታን ተቀብሎ እዛ ተምሮ ደቀ መዝሙር ግን ቢሆን ይሄኛው ነገር መሆን የለበትም ብዬ ግን አላምንም። ናቹራሊ ግን የሚሆነው ምንድን ነው? መካነ ኢየሱስም አንድ መካነ ኢየሱስ አማኝ ወንጌል ቢሰብክ ተፈጥሯዊ የሆነው ናቹራል ኮንሲኩዌንሱ መካነ ኢየሱስ ሄዶ
ያንን በህፃንነት ጥምቀት የተጠመቀውን አክሴፕት አድርገው መሄድ ነው ናቹራል ፕሮሰሱ። አሁን እኛ በጣም ብዙ ነገር ሃይፖቴቲካል ነገር እያወራን ስላለን ነው። ፐርሰናሊ እኔ አንድ ሰው መካነ ኢየሱስ ሄዶ ጌታን ተቀብሎ በዛ ቢሄድ ትክክል አይደለም ብዬ አልልም። ምንድነው ችግር የሚያመጣው? ምንድነው ይህንን ነገር ህብረታችንን ይዘን ስንሄድ መካነ ኢየሱስ የልጅነት ጥምቀት እንደምትቀበል አምነን ነው፣ አውቀን ነው፣ ተቀብለነዋል። እሱ በቃ መካነ አንቀበልም፣ እኛ የእኛ አስተምሮት አይደለም። አም ኮንፊውዝድ ኮንፊውዝ የሚያደርግ ለምን መሰለህ? አልቀበለውም ግን አምኜዋለሁ። እኛ ለዚህ ነው ልዩነት አለ ምንለው። አሁን ምንድነው መሰለህ ዶክተር እያልከኝ ምንድነው አሁን ከኤርሚያስ ጋር እኔ የምስማማበት አሁን ለምሳሌ እዚህ ጋር ይሄን ነገር አንቀበለውም እያልተቀበልነው ግን ምንድነን በመካነ ኢየሱስ ነን እያሉኝ ነው አይደል? ዳክተር ህብረት አለን። ይኸውልህ ልዩነቱ ምን መሰለህ ኤርሚ እንትን ዮኒ ህብረት አለን። እኛ የአብያተ ክርስቲያናት ህብረት አባላቶች ነን። ኦኬ። ስለዚህ አንድ ሰው መካነ ኢየሱስ ከሆነ ለምሳሌ መካነ ኢየሱስ የሆነ ሰው ሙሉ ወንጌል ሄዶ ማገልገል ይችላል። ሙሉ ወንጌል የሆነ ሰው መካነ ኢየሱስ ሄዶ ማገልገል ይችላል። ግን ልዩነት እያለ ማለት ነው። ልዩነቱ ምንድነው? እንግዲህ ልዩነት አንድነታችን ላይ ነው። በጣም ጥቂት እኮ ነው ያው ልዩነቱ። እሱን ነው አሁን እኔ ለማሳየት አንድነታችን። ግን ልዩነት አለ። ኮምፕሊትሊ አንድ የሆነ ወንጌል አይደለም። ቅድም ወንጌሉ አንድ ነው። ኤምፋሳይዝ ለማድረግ የፈለኩት ዮኒዬ ቅድም እሱን ነው። 7 እንደው ቪዲዮን እልክልሃለሁ ዝርዝሩን ማለት ነው። በጥምቀት ጉዳይ ለምሳሌ ልዩነቱ አሁን ለምሳሌ ከሙሉ ወንጌል መካነ ኢየሱስ ልዩነቱ ምንድን ነው? አሁን ዋና የምትለው ምንድን ነው? ሙሉ ወንጌል ጥምቀት ደህንነት ይሰጣል ብላ አታምንም። አንድ ሰው የዳነ ሰው ነው መጠመቅ ያለበት። አንድ ሰው ድህነቱን ለማሳየት በሞቱና በትንሣኤው ያንን የሞተበትንና የተነሳበትን የሞቱና ትንሣኤውን ለማሳየት ይጠመቃል። አንድ ሰው ድኛለሁ ብሎ ካልተጠመቀ ግን ደህንነት አያገኝም። አልፈልግም ካለ ለምሳሌ አልፈልግም ብሎ ኮንሽስሊ ዲሳይድ ካደረገ ድኗል ብለን አናምንም። ይሄ ሰው ወስኗል ብለን አናምንም። ስለዚህ አንድ ሰው የዳነ ሰው ጌታን ስትቀበል ነው የምትድነው። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምነህ ንስሐ ስትገባ ነው ድህነት የምታገኘው። ያንን ድህነትህን ግን የምታሳየው በመጠመቅ ነው። ይሄ ሙሉ ወንጌል ነች እንደዚህ የምታምነው። መካነ ኢየሱስ ግን ጥምቀት ራሱ የእግዚአብሔር ቃል ስለሚጠራበት ስትጠመቅ በውሃው ላይ ስለሚጠራ ያ ጥምቀቱ ራሱ ያድናል፣ ድህነት ይሰጣል ብላ ታምናለች። ግን ኤንፈሲሱ ያለው ስቲል ክርስቶስ ነው የሚያድንህ በሚለው ላይ ነው። ይሄ አንድ ልዩነት ነው። ሁለተኛው ደግሞ ምንድነው? በጌታ እራት ነው። ዋናዎቹን ነው እንግዲህ ሌላም አለ ነው የጌታ እራት። እኛ የጌታ እራትን ስንወስድ ቁርባንና ጥምቀት በጣም እንትኖች ናቸው። እነዚህ ዋናዎቹ እነሱ አይደለን? ሚስጥረ ጥምቀት እና ነው እንትን አለ ደግሞ ምስጢረ ሥላሴ ያለ ምስጢረ ሥጋዌ ያለ እሱ ላይ አንለያየም። እሱ ላይ አንድ ነን። ስለዚህ ሚስጥረ ቁርባንና ሚስጥረ ጥምቀት ላይ ነው ልዩ። እሱ ላይ ነው። ምንድነው ያንን የጌታን እራት እኛ በምንወስድበት ጊዜ ሞቱንና ትንሣኤውን እያሰብን ከዛ ጋር ፌሎሺፕ እያደረግን ነው የምናደርገው። እሱ በቀራንዮ መስቀል የተፈጸመ ነው። መካነ ኢየሱስ ምንድነው የምትለው? ከካቶሊክ ነው ያው እንትና ሉተር የወጣው ኮንሰብስታንሺዬሽን የሚል ነው። ማለት ከላዩ ላይ በውስጡ ከበታቹ አለ ክርስቶስ፣ ሪል ፕሬዘንሱ አለ። በጣም እንግዲህ ቴክኒካል እንትን ነው ያለው። ስጋው የጌታ ስጋ ነው፣ ግን ተለውጦ አይደለም ስጋ የሚሆነው። እዛ ላይ ጌታ አለ ብላ ነው የምታምነው። እኛ ደግሞ የምንለው ምንድነው? በመንፈስ ቅዱስ አማካኝነት የጌታን ራስ ስንወስድ እግዚአብሔር ጸጋ ይሰጠናል። ግን ያ የምንወስደው ስጋ ህብስቱም ዳቦ ነው፣ የሚጠጣውም ነገር የሚጠጣ ነው እንጂ የጌታ የሚለወጥ ነገር ሌላ ሚራክለስ የሆነ ነገር የሚደረግበት ነገር የለም ብለን ነው የምናምነው። ሶስተኛው ደግሞ በቅዱስ አለ። አሁን ለምሳሌ እዚህ ላይ ገብቶሃል ያለ ዶክተር ያለ ገብቶሃል? ገብቶኛል፣ በደንብ ገብቶኛል። ሶስተኛው ጥያቄ ስላለኝ ነው። ሶስተኛው ምንድን ነው? አንተ ያልከው ዘጋስጫ፣ ኤግዛክትሊ ዘጋስጫ ማለት ነው።
ገብቷል። በሰማይ ቤት ያሉት ይጸልዩልናል የሚለው ጋር ምንድነው መሰለ ያንን የስፔሲፊክ ቴክስቱን አንተን አውጥተህ ብታነብ ምንድነው ብዙ ነው ይሄ እንትን ፕራክቲካሊ አንተ ሄደ እነሱ ጋር ሄደ ጸልይ አይደለም የሚሉ አንተን ለምሳሌ መካነ ኢየሱስ አማኞች ምን ማለት ነው? አንተ በምትለው አስረዳኝ ዶክተር እንዲገባኝ። ምንድነው መሰለ የሉተር አንድ እንትን ፍልስፍና አንድ አስተምሮት ያለው ምንድነው መጽሐፍ ቅዱስ በማይናገርበትና ግልጽ ባልሆነበት ነገር ላይ ፍሪደሙ አለን እኛ እንትን ለማድረግ አቋም ለመውሰድ ፍሪደሙ አለን የሚል ነው። ሰው ምንድነው ቅዱሳን ከሞቱ በኋላ ምን እንደሚያደርጉ ክሊር አይደለም። ይሄ ጸሎት ሊጸልዩ ይችላሉ፣ እኛ ግን ወደ እነሱ እንጸልያለን የሚል እንትን አስተምሮት የለም። እኛ ወደ እነሱ ጸልየን እነሱ ወደ እግዚአብሔር ይጸልዩልናል የሚል አስተምሮት የላቸው። ስለዚህ ምልጃ ለማድረግ እንደዚህ አማልደኝ ከሌን ሉተር አማልደኝ ወይ ደግሞ ካልቪን አማልደኝ የሚል አይነት ትምህርት የለም። ሳይሆን ግን ሊጸልዩ ይችላሉ የሚባል ክፍተት አለ። ቴክኒካሊ እኮ ይጸልያሉ ማለት ነው። ራይት ሆኒ ቴክኒካሊ ካልከኝ ተስፋ አለ። እኔ አላምንም እኮ እኔ እኮ ስለማላምነው ነገር ነው አሁን እየተከራከረ ኖ ስለማላምነው ሳይሆን አንዴ ደምረው አንዴ ከነሱ ቢሆን ይሻለኛል። ይቅርታ ደምዬ ከነሱ ቢሆን ይሻለኛል። ለምን መሰለ አሁን ይሄ ነገር ኤርሚሻ እንዳለ ሙሉን ዘግቦታል፣ በደንብ አድርጎ ነግሮናል። እነዚህ ነገሮች እኮ ከኦርቶዶክስ ጋር አንድ የሚያደርግ ነገር ነው። ከኦርቶዶክስ ከምታስተምረው ትምህርት ጋር መካነ ኢየሱስ አንድ አይነት ትምህርት ነው። ይሄ ከእንትኑ ከቁርባኑ በስተቀር ዮኒ ምን አለ? ሉተር ምን አለ? መጽሐፍ ቅዱስ ዝም ባለበት የእኛን ሀሳብ ልናስገባ ክፍተት አለን ብሎ ካለ የኢትዮጵያ ኦርቶዶክስ ተዋሕዶ ነው ካቶሊክን የፈለጉትን ለማስገባት ታዲያ ማን ነው በር ይዘጋባቸው? እኛ ልንዘጋባቸው? እሱን እኮ ነው ማለት። ግን ዋና ነገሩን እንነጋገር። እኔ ፐርሰናል እንትኔ ምንድን ነው እኔ በቃ ኢየሱስ ክርስቶስ ብቻ ነው አማላጄ። በሱ ላይ ምንም ጥያቄ የለኝም። በመካነ ኢየሱስ ቤተክርስቲያን ሌላው ደግሞ ነገሬ መካነ ኢየሱሶች መጥተው ሊያስረዱ ይችላሉ። መካነ ኢየሱሶች ብትኖሩ ደስ ይለኛል። መካነ ኢየሱሶች ሊያስረዱ ይችላሉ። ግን ይሄ አማድ አስተምሯቸው ነው ግን ብዬ አላምንም። እነሱ ዋናው ትምህርት ይሄ እኮ ነው እንዴ? ይሄ እኮ ትልቅ ነገር ነው ዶክተርዬ ነው አማድ ትምህርታቸው ስለሆነ ነው። አንዳንዶች እኮ እዚህ ምን አሉን ቲክታክ ላይ ያልሰማው ከሆነ ቪዲዮ ልክላለሁ ዶክተርዬ። ወሳኝ ትምህርታቸው እኮ ስለሆነ ነው። እኛ ከፔንቴኮስታል ጋራ የጌታን እራት ከመወስድ ኦርቶዶክስና ካቶሊክ ሄጄ በወስድ ይቀለኛል ብሎ የተናገረ ሰው ነበረ። እኔ እንደውም ከሄድክ ዘንዳ እዛ እኔ ዘኬ ስበላበት ስጠጣበት የነበረው ሽክና ስላለ ጠላም ሰንበቴም ጠጥተና ብየዋለሁ። እግረ መንገድ ማለት ነው። አንዴ እያሱ ከመካነ ኢየሱስ ነህ? አንዴ ልጠይቀው። እያሱ መካነ ኢየሱስ ነህ? ላስገባ። ለሁሉም ጌታ ኢየሱስ ይባርካችሁ። እና ዶክተርዬ በጣም ሜን ነገር አዎ አለኝ ናግባ። እሺ በጣም ጥሩ። ሰላም ብያለሁ እያሱ፣ እንኳን ደህና መጣ። እንዴት ነህ ዮኒ? ሰላም ነህ? ሰላም ነህ? ከመካነ ኢየሱስ ነህ ወንድማችን? ዮኒ መካነ ኢየሱስ። ተባረክ። እሺ እንግዲህ ዶክተር ሻውል ያለውን ሰምተሃል? ብዙም አልሰማም፣ ግን የሆነ የተወሰነ ሰዓት ላይ ሰብቻለሁ። ኦኬ። ሚስጥረ ጥምቀት አለ፣ ሚስጥረ ቁርባን አለ፣ እንዲሁም ደግሞ ቅዱሳን ጸሎት ማድረግ እንደሚችሉ ክፍተት ያለው ነገር አለ። ይሄ ነገር እናንተ ጋር እንዳለ በደንብ ታውቃለህ ወይስ? ዮኒ ምን አለ መሰለህ፣ ኤርሚ አውራ እንዴ? ቆይ ኤርሚን ስማውና ከዛ ትቀጥላለህ። ኤርሚ ጥያቄ ስላለው መካነ ኢየሱስ ነኝ ነው ያልከው አይደል ወንድማችን እያሱ? የትኛው አጥቢያ ነህ? ጀሞ መካነ ኢየሱስ። ጀሞ ወንዝ መካነ ኢየሱስ። ማነው ቄሳችሁ እዛ? ቄስ በሊና ቄስ ገላና ማለት ነው። ቄስ ገላና። ቄስ ገላና የቱ ጋር ነው ጀሞ መካነ ኢየሱስ? የቱ ጋር? ከዓለም ባንክ በላይ ያለው ነው ጀሞ ወይስ ኮንዶሚኒየሙ?
ጀሞ ማለት እንዴት ብዬ ላስረዳ? ጀሞ አንድ ወደ ላይ ከፍ ብለን ያለው ጀሞ ማለት ይሄ ዓለም ባንክ አለ አይደለ? ኖ ጀሞ መስት ፋብሪካ አንደኛ በር ወደ ውስጥ ገባ ብለን ያለው አላውቀውም። እኔ ጀሞን የማውቀው ከዓለም ባንክ በላይ አሁን ጀሞ የኦርቶዶክስ የሚካኤል ቤተክርስቲያን አለ። በስተግራ በኩል ደግሞ ሲልጤ ምናምን ነገር ሰፈር የሚባለው አለ። ጀሞ ጋራውን ነው የማውቀው የኦሮሚያ ገበሬዎች ያሉበት ማለት ነው። እሱ ጋር ከሆነ አሁን ለምሳሌ ዓለም ባንክ ጋር ሙሉ ወንጌል ቤተክርስቲያን አለች ያገለገልኩባት ማለት ነው። ጀሞ የቱ ጋር ነው ቁጥር 1 ቁጥር 2 የሚል ብሎ ስላለ እሱም በደንብ እንዳቅ ነው። ምክንያቱም መካኒዝም ሆነን በደንብ ማወቅ ፈልጋለሁ። ልክ ነህ። እና ጀሞ 1 አለ፣ ጀሞ 2 አለ፣ ጀሞ 3 አለ። እኔ አሁን ያለው ጀሞ 1 ነው። ቀጥታ ከሚካኤል ወደ ጀሞ ስትመጣ የመጀመሪያው ጀሞ 1 ሚካኤል አልፋ ያለው መጀመሪያው ጀሞ 1 ነው። ከዛ በዛ አድርገህ ወዴትና ወደ ውስጥ ነው የምትገባው። አንተ በመካኒዝም ቤተክርስቲያን ነው የተጠመቀው? እኔ አይደለም በመካኒዝም አይደለም የተጠመቅኩት። የት ነው የተጠመቀው? እኔ ሙሉ ወንጌል የተጠመቅኩትና ከቦታ ስላልተመቸኝ ወደ መካኒሱስ ቅርቤ ስለነበረ ደብዳቤ አስፌ ጆይን ያደረኩት። ስለዚህ በመካኒሱስ የጥምቀት የህፃናት ጥምቀት ትምህርት ታምናለህ አንተ? የህፃናት ጥምቀት አላምንበት፣ ግን አስተምሮቱን አውቀዋለሁ። በቃ አሁን እኛ መካኒሱሶችን ነው የምንፈልገው። እያሱዬ አንተ ከሙሉ ወንጌል ስለሆነ ለዚህ ነው ጠይቀው እያልኩት። አይ ጥሩ። ሲገቡ ኤርሚሻ ይጠይቃቸዋል። ሙሉ ኢንፎርሜሽን ያላችሁ ማንም ይውት አላርጋችሁም፣ አትዋሹ። ዳር ያዝ አላልከውም፣ ገርሞኝ ነው። እሺ ለማንኛውም እዚህ ውስጥ ያላችሁ በመካነ ኢየሱስ ያላችሁ በህፃናት ጥምቀት እንዲሁም በቅዱሳን ጸሎት እንዳልኳችሁ ቅዱሳን ከሞቱ በኋላ ጸሎት ያደርጉልናል የሚል ነገር አለ። ሌላኛው ደግሞ በቁርባን ላይ ኤርሚሻ ጥያቄ አለው። አንዳቸውም አይመጡም እያለ ነው። በምናየው ነገር ላይ ደግሞ እንደምናየው ብዙዎቹ እንትን እያሉ ነው። ኤኒዌይስ መምጣት ብትችሉ ደስ ይለኛል። ለምን እሱም ደስ የሚለው እናንተ ገብታችሁ እናንተን መጠየቅ። ስለዚህ ያንን ነው ማድረግ የምፈልገው። በዚህ አጋጣሚ ይቅርታ እንዴ ኤርሚሻ ደምረው በመካነ ኢየሱስ ታውቀዋለህ? በደንብ ስለዛ ጉዳይ የምታውቀዋለህ? እሺ አመሰግናለሁ። እግዚአብሔር ያክብርልኝ። ያው እንኳን እኔ አይደለም ራሱ ኤርሚያስ አበበ የመካነ ኢየሱስ ትምህርትን ሲናገር ነበር፣ አስተምሮቱን ሲናገር ነበር። ስለዚህ የአስተምሮ አለ። ለዚህ ነው እኛ አንድ አይደሉም። የፕሮቴስታንት የጴንጤኮስታል እንዲሁም ደግሞ የሉትራውያንን አስተምሮ አይተህ ከሆነ የተለያየ ነው። የተለያየ ከሆነ ደግሞ እንዴት ነው ድነት ልታገኝ የምትችለው? ምክንያቱም መጽሐፍ ቅዱስ አይተህ ከሆነ ገላትያ 5:20 ላይ በመካከለ ምንፍቅናና መለያየት ካለ እንዲህ በሚያደርጉት ላይ የእግዚአብሔር መንግስት አይወርሱም ይላል። የእግዚአብሔር መንግስት አይወርሱም ይላል። ስለዚህ የእግዚአብሔር መንግስት ለመውረስ አንድ መሆን ነው የሚገባው፣ አንድ መሆን። በዚህ አጋጣሚ እንደውም ምነግርህ ምን እንደሆነ ታውቃለህ? አድሚኒስትሬሽን ላይም ይለያያሉ። አድሚኒስትሬሽን ላይ ይለያያሉ። ህግ ወጣት ላይም እንደፈለገ ነው የሚኮነው። እዛ ቦታ ላይ እኛውን ወደ ኦርቶዶክስ ከመጣሁበት ዋነኛው ምክንያት አንዱ ምን እንደሆነ ታውቃለህ? መለየትና መከፋፈል በቤተ ክርስቲያኒቷ ዘንድ የለም። ጥላቻ ካልሆነ በቀር በመጽሐፍ ቅዱስ ደምሮውን አልዳንክም ብለህ አታክ ልታደርገው አችልም። በመጽሐፍ ቅዱስ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ የሚለኝን ነኝ ነኝ ኦርቶዶክስ ሆኜ መጽሐፍ ቅዱስ የሚለኝን ነኝ። መጽሐፍ ቅዱስ ትድናለህ ብሎኛል፣ እድናለሁ። መጽሐፍ ቅዱስ የምድንበትን ደግሞ መንገድ ነግሮኛል። የነፍሴን ማን ነው ብሎኛል? ጌታችን መድኃኒታችን ኢየሱስ ክርስቶስ። ያ መስቀል ላይ የሰራው ስራ ለእኔ መዳኛ። አንድ ሚወት አድርጋ ያረጋል። አንዴ ኤርሚሻ አንዴ ያወራል ደሜ ታወራለህ እኮ አልኩህ። ልነጥቅህ አይደለም። ስታወራ ልዩነት አላቸው ምናምን ነገር ብለህ ድፍንፍን አድርገው ከመሄድ አንድ አይነትን ብለህ ድፍንፍን አድርገው ከምትሄድ ለምሳሌ አንድ ያልንበትን በነጥብ በያዝ ወይ 2 ወይ 3 ነጥብ። አንተ አሁን ልጠይቅህ አንድ እንዳሉን ከአሁን አንተ ልጠይቅህ። በተለይ በእምነት መግለጫቸው የሙሉ ወንጌል የቃሎት የእምነት መግለጫ አለ አይደለ? የሙሉ ወንጌል የእምነት መግለጫ ውስጥ ቁጥር 9 ላይ ምን ብሎ ይላል? አንድ አማኝ
በልሳን ካልተናገረ እንደ አማኝ እንደማይቆጠር አይነት ነገር አለ። በልሳን መናገር አንድ አማኝ በደንብ አድርጌ ላንብብልህ እኮ ካሜራ እያሳየው ካሜራ አንተ ትልቁ ላይ ማድረግ አለ የእምነት መግለጫውን አሳያለሁ። ይኸው 9 ላይ ቆይ እንደዛ ከመሆኑ በፊት ያው ከኔ ጋር ቆይ አንዴ ዝም በል አንተ ብራዘር፣ ዝም በል አንተ፣ ዝም በል መልስ ዝም በል አንተ፣ ዝም በል ይውጣ አንተ። ይኸው ቁጥር 9 ላይ ምን ይላል? መንፈስ ቅዱስ በአማኝ ሕይወት ውስጥ ምንድነው ከየት ነው ያመጣው? ምንድነው በደንብ አሳየኝ። የሙሉ ወንጌል የእምነት መግለጫ ነው። ትቀበላለህ ወይ? ዋናውን ፔጁን አሳየና የኢትዮጵያ ሙሉ ወንጌል የእምነት መግለጫ ብለህ ሰርች ማድረግ ትችላለህ። መጀመሪያ ምን ስማኝ እኮ ስማኝ፣ አምናለሁ አላምንም እኮ ልካለህ፣ ግን ስማኝ እንደማመጥ ብዬ ስልህ ስማኝ አትበለኝ። ይኸውልህ ልናዳምጥህ ነው፣ ልብ በል። እኔ ከቤት ውጭ ነኝ ያለሁት። የሙሉ ወንጌል ቤተክርስቲያን የእምነት አቋሟ የምትገልጥበት መጽሐፉ ነው ያለኝ እኔ ፒዲኤፍ። ግን አሁን ቤቴ ውስጥ ጨርሼ ልሰጥ ነው። አሁን የምታሳየን የሙሉ ወንጌል ቤተክርስቲያን የእምነት መገለጫዋ ወይ ደግሞ የእምነት መግለጫዋን የጻፈችበት መጽሐፍ ፒዲኤፍም ከሆነ ከውጭ ጀምሮ ከበሯል ከበሯል። እሱን ሁሉ ጨምረ ቁጥር 9 ላይ ጠጋ ብለህ ሰው እንዳነበው ታደርጋለህ። ይኸው የሙሉ ወንጌል የእምነት መግለጫ ዮኒ፣ ሌላ ስልክ ካለ ሰርች ማድረግ ትችላለህ። ሰርች አድርግ፣ የሙሉ ወንጌል የእምነት መግለጫ ብለህ ሰርች አድርግ። እኔ የመጣልኝ ነው የሚመጣልህ። ሁላችሁም እዛ የምትከታተሉ ሰዎች ሁሉ ይህን ማድረግ ስላላችሁ የሙሉ ወንጌል የእምነት መግለጫ ይላል። ይኸው እዚህ ጋር ይኸው ሰርች አድርጌ የሙሉ ወንጌል የእምነት መግለጫ ይላል። ይኸው የሙሉ ወንጌል ሎጎ አለ፣ እዚህ ጋር የሙሉ ወንጌል ሎጎ አለ። ቁጥር 1 ላይ 66ቱን የብሉይና የአዲስ ኪዳን መጽሐፍትን የያዘው መጽሐፍ ቅዱስ የእግዚአብሔር እስትንፋስ ቃል ምንም ስህተት የማይገኝበት እምነትንና ተግባርን በሚመለከት ሁሉ የመጨረሻውን ስልጣን ያለው ሕያውና ዛሬም የሚሰራ አንድ እንደሆነ እናምናለን የሚል አለ። የመጀመሪያ ቁጥር 1 ላይ ቁጥር 9 ላይ ምን ይላል? መንፈስ ቅዱስ ይላል። መንፈስ ቅዱስ በአማኝ ሕይወት ውስጥ እንደሚኖርና አማኙ በመንፈስ ቅዱስ ሲጠመቅ ኃይልን እንደሚቀበልና በልሳን እንደሚናገር በየጊዜውም በመንፈስ ቅዱስ እንደሚሞላ እናምናለን ይላል። እዚህ ጋር በመንፈስ ቅዱስ መጠመቅና በልሳን መናገር የሚል በእምነት መገለጫ ውስጥ አስቀምጣለች። ይህንን የእምነት መገለጫ ቃልዮት ትቀበለዋለች አልትቀበለውም? የመጀመሪያ መልስ። ኤርሚዬ ዝም በል ቅድም ያለው ዶክተር ሰምተዋል። ቅድም ያለውና አንድ ጊዜ ስጠኝ እድል መልስልም አላልኩም። ቅድምም አሁንም አንድ የተናገረው እኔም አውጥቼዋለሁ። ዮኒ ቆይ ፒዲኤፍ አለ። ዋናው ሙሉ ወንጌል እዚህ ጋር ስላለው አሁን አንድ ላይ ቅድም ምንድን ነው ያልከው ደሜ? ቅድም ምንድን ነው ያልኩት? በሙሉ ወንጌል የእምነት መገለጫ ውስጥ አንድ አማኝ በልሳን መናገር እንዳለበት ቤተክርስቲያኒቷ በእምነት መግለጫ ውስጥ አስቀምጣለች ብዬ ተናግሬ። እንደዛ ነው ያልከው? ዮኒ ምንድን ነው ያልኩት? ዮኒ አምልጦሃል። ስለማታውቀው ነው አንተ ያለውን ልናገር። አሁን እኔ የምፈልገው በጣም ትልቅ ክስ እያወራ ነው። አንዴ ዶክተር ሻውል ምንድን ነው ያለው? ምንድን ነው ያለው መሰለ? አልዳንም ብላ ነው የምትለው። ቆይ ግደምዬ፣ ቆይ እንደ ከሻወር ነው የምታወራው። እኔ እናንተ ችግር የለውም እኔም ስለነበርኩበት ችግር የለውም። እኔ እሱን አላውቅም። እኔ የምልህ
ቅድም ያልከው ስህተት ነውና ይቅርታ ብለህ ጠይቀህ ቅድም ያልከው አልዳነም። አሁንም ደግሜ እላለሁ ይኸው አሁንም እኔ ሳወራ ዝም በልና ስማ፣ አንተ ደግሞ ትቀጥላለህ ማለት ነው። ቁጥር 9 ብለህን ቁጥር 9 ላይ ሙሉ ወንጌል ቤተክርስቲያን በመንፈስ ቅዱስ ያልተሞላ በልሳን የማይጸልይ ያልዳነ ሰው ነው ብላለች ብለሃል። ለዚህ ይቅርታ መጠይቃለሁ። ይቅርታ አልጠይቅም። አሁንም አዳምጠኝ፣ መልሴን ስማ፣ አዳምጠኝ። አሁንም ስህተት መሆኑን አይተናል አይደለ? ህዝቡ እኮ ይፈርዳል። ዶክተር ሻውል ምን ያለው? ዶክተር ሻውል አሁን ራሱ ምንድን ነው ያለው? አንድ ሰው በመንፈስ ቅዱስ ካልተሞላ አልዳነም ማለት ነው፣ ልሳን መናገር አይችልም ማለት ነው ብሎ ተናግሯል። አሁን ዶክተር ሻውል ራሱ አንተ ራስህ ማለት አንዴ አሁን ጥያቄውን ዳይቨርት አታርጉብኝ። እሺ ጥያቄውን ዳይቨርት አታርጉብኝ። ዮኒዬ ጥያቄው ዳይቨርት አይሆንብኝ። ኖ ግን አላለማ፣ ዶክተር አላለም። እንደዛ ያለው ምን መሰለህ? እኔ ራሱ በገባኝ ንገረን፣ ከኔ ጋር እንግባባለን። ምንድነው በዛ ቢናገር ምንድነው ሞር መንፈስ ቅዱስ የተሞላ እንደሆነ ብላ ልታምን ትችላለች ነው ገባ? አሁን በልሳኑ ቢናገር በሌላው ቢሆን ሞር ወደ እግዚአብሔር እየቀረበ እንትኑ እየገባው እንደሄደ እንትን ብላ ትታመናለች ነው ያለው። ያ ማለት ባይናገር ደግሞ አልዳነም ማለት ነው። አላለም አልተባለም። ደምዬ አልተባለም። ችግር የለውም። ሪከርድ አለ። ደምዬ እዚህ ጋ እንኳን ባትል ስለምንሰማ ይቅርታ የምጠይቀው ማለት ነው። ይቅርታ የምጠይቀው በማርያም የሚያስልናገር በማርያም አድመጠኝ። በልሳን የማይጸልይ ቤተክርስቲያን ውስጥ እኔ የማውቃቸው ፓስተሮች አሉ እያለ ዶክተር እየተናገረ አንደኛ በሙሉ ወንጌል ላይ በተአምር ሙሉ ወንጌል ቤተክርስቲያን ውስጥ መድረክ አይሰጥም። በተአምር ፓስተር እኮ ነው ያልኩህ። በተአምር ፓስተር ሆኖ በሙሉ ወንጌል ቤተክርስቲያን ውስጥ ልሳን የማይናገር ይሄ ውሸት ነው። ፓስተር እኮ ነው ያልኩህ ደምዬ። ልሳን አይናገርም እንትን ዮኒዬ፣ ይኸው እንግዲህ ፊት ለፊት ነው የምነግርህ። እኔ የሆነ ከርቀት የማውቃቸው ሰዎች አይደሉም። በልሳን የማይጸልይ ፓስተር እኔ የማውቀው ፓስተር አለ እያልኩት ነው ያሉት። በተአምር ሙሉ ወንጌል ቤተክርስቲያን ውስጥ ካላት መተዳደሪያ ደንብ ውስጥ ማለት ነው አንድ አገልጋይ በልሳን ካልተናገረ መድረክ አይሰጡም። ዳይቨርት አይደረግብም። አይዞህ በረነቃ ካላችሁ ጥያቄ ልጠይቅህ። ጥያቄው መልስልኝ። አድመጣኝ ደምረው፣ አትንጫጫ። በሙሉ ወንጌል ቤተክርስቲያን መተዳደሪያ ደንብ ላይ መድረክ የሚሰጠው ሰው በልሳን የሚጸልይ ነው ብለሃል። አንጣ መተዳደሪያ ደንቧን አውጣ። ትልቁ ላይ አድርጌያለሁ። አታርገኝ። በጌታ ሆነ እንደዚህ መጣላቱ አያስፈልግም። ዮኒ ምን አለ መሰለህ አሁን ያመጣውን ጥያቄ ከባድ ስለሆነ እየሰማኝ ለሶስት ጊዜ ዋሽታል። ከዚህ በኋላ ዮኒ ደምረውን ወይ ራስ አውርደው ወይ እኔ እወርዳለሁ ወይ እሱ ይወርዳል። እኔ አወርዳለሁ። 3 ጊዜ ነው የዋሸው። 3 ጊዜ። አንደኛ ልብ በል ሙሉ ወንጌል ቤተክርስቲያን አንግባ ነው ቁጥር 9 ላይ በልሳን የማይጸልይ ሰው ያልዳነ ነው ብለው ማን ነው? እሱም አወረደ። እሱም ስልጣን አለው ለካ። ረስቼው ሁለት ባለስልጣናቶች ተጣሉብኝ። የኔ በቃ ቆንጆ ጊዜ ነበረን። አይ ቲንክ ደሜ ኖርማሊ እንደዛ የሚባል ነገር ስላለ ዝም ብሎ የሚወራ ነገር እርምጃ አስገባቸው። እንደዛ አይነት ነገር ስላለ ከሜዳ ወስዶት ነው። አንዴ ዶክተር እኔ ደምረውን አላስወረድኩትም። ለምን አስወረድከኝ?
ለምን አስወረድክ? እኔ አላስወረድኩም። ማን ያስወረደው? ሌላ ሰው ያስወረደው አለ? ኖ ዮኒ፣ እኔ እንደዚህ መቀለድ አልፈልግም። አድምጠኝ። ማን ነው ያስወረደው? በቃ እኔ አላቅም። እሺ አሁን ነው ሰማኝ ዮኒ፣ ጥያቄ ዳይቨርስ አደባብሳ አታልፍም ዮኒ። ልብ ብለህ ሰማኝ። በታምር ይኸውልህ፣ አሁንም እየነገርኩ ነው። እምነት የሚለው ቃል አሁን ልናገር። ዋን ሞር ታይም 30 ሰከንድ ዮኒ፣ ቤትህ ስርዓት እንዲኖር ኧረ ሚውት አለ ሚውት እየሆናቸው። ኧረ በማርያም ሚውት አታርገኝ እንደው። ኧረ በማርያም እኔን የማደርግህ በክርስቶስ ሚውት አታርገኝ። ኧረ በክርስቶስ ልለምን፣ በክርስቶስ በእናትህ እኔ ልንገርህ ዮኒ፣ ማነው ኤርሚ፣ ይቅርታ ልጠይቃ። እኔን ለምንድን ነው ያስወረድከው? ይቅርታ ልጠይቅ አይደል? ይቅርታ ልጠይቅ፣ ይቅርታ እጠይቃለሁ። ይቅርታ እጠይቃለሁ። በምን ይቅርታ የምጠይቀኝ? ለምንድን ነው እኔን ይቅርታ የምጠይቀኝ? እኔ ሚዩት አላደረኩም። አሁን እኔ ሳላስወርድህ ለምንድን ነው ያስወረድከኝ? ጂሰስ ክራይስት፣ አረ በማርያም አሁንም በማርያም ሚውት አታርገኝ። በማርያም ይቅርታ ልጠይቅ ነው። ማነው አንተ ካላደረገኝ ማነው የሚያወርደኝ? ማነው ሚውት የሚያደርገኝ? ሌላ ሰው ሚውት የሚያደርግ ካለ ቆይ እስኪ እኔ ቤት አለ ሌላ ሞዴሬተር ካለ ልሹፍ። እሺ እኔ ዮኒ ስማኝ፣ ይቅርታ በቃ አሁን ቀደም አልዳ ይቅርታ። እኔ አሁን ጥያቄ ምንድን ነው? ይቅርታ የምለው ምንድን ነው? ቀደም ሙሉ ወንጌል አልዳነም ብላ ታምናለች ብዬ ተናገር ያለው አለም። ይቅርታ አንድ ዶክተር ሻውልስ ደግሞ ብሎ ዶክተር ሻውልስ ላይ እሱ ችግር የለውም። ሪከርዱ አለ ዩቱብ ላይ ይወጣል። ሙሉ ወንጌል እሱንም ይቅርታ፣ እሱንም ይቅርታ። ሶስተኛ እንደገና ደግሞ መተዳደሪያ ደንቧ ላይ አሁንም ሶስተኛ እሱንም ይቅርታ። ሶስቱ ሸቷችታል። አሁን ግን መልስልኝ። አሁን ቴንኪው የምትመልሱልኝ ዶክተር ሻውል የምትመልስልኝ፣ አንተ የምትመልስልኝ ቃለ ሕይወት ቤተክርስቲያን ውስጥ ሙሉ ወንጌል በመንፈስ ቅዱስ መሞላትና በልሳን መናገርን አንድ አማኝ እንደምታምነው እንዲሁ ቃለ ሕይወት ቤተክርስቲያን፣ መካነ ኢየሱስ፣ ሉትራን፣ መሰረተ ክርስቶስ ይሄ የእምነት መገለጫቸውን ይቀበሉታል ወይ? አንድ ነው ወይ? በዚህ መልሱልኝ ሻውል፣ ዶክተር ሻውል። ይቅርታ እውነተኛ ከሆነ አድሬስ ማድረግ አለበት እኮ አሁን መልስ አድርጎ መልስ ይሰጣል። ምኑን አድሬስ የሚያደርገው? ይቅርታ መጠየቅና ችግር ስለሚታወቅ ችግር ይመልስና ሚዩት አደርጋለሁ። መልሱ መልስልኝ እንግዲህ ሚዩት አድርግ። ልብ በሉ እዚህ ያላችሁ 1700 ሰው ወንድማችን እንደምራው 3 ጊዜ ዋሸ። አንደኛ የኢትዮጵያ ሙሉ ወንጌል ቤተክርስቲያን እኔን ወንጌል ይዛ መጥታ ከድቅድቅ ጨለማ ውስጥ ያወጣችኝ ቤተክርስቲያን ናት፣ በወንጌል ስብከቷ። ስለዚህ እሷን መንካት ማለት እኔን መንካት ማለት ነው። የትኞቹንም አብያተ ክርስቲያናት መንካት ማለት፣ ፔንቴኮስታሉ መንካት ማለት፣ ወንጌላውያኑ መንካት ማለት እኔን መንካት ማለት ነው። ስለዚህ ቤተክርስቲያኒቷ አንደኛው አትልም። የማትልበት መጽሐፉ አንተ እጅ ላይ ብቻ ሳይሆን እኛም እጅ ላይ አለ። እኔ ጋር በሀርድ ኮፒ ነው ያለው። አሁን ቤት ውስጥ የለው እንጂ ካሜራዬን ከፍተው ነበር። ቁጥር 9 ላይ ብለህ ያልከው ነገር አትልም፣ አላለችም ቤተክርስቲያኒቱ። እንደዛ መንፈስ ቅዱስ ያልተሞላ ሰው በልሳን የማይጸልይ ሰው አልዳነም፣ ያልዳነ ሰው ነው ብላ አትልም፣ አላለችም። በዚህ ዋሸ። ሁለተኛ ዶክተር ሻውል እዚሁ ቁጭ ብሎ እሱም ላይ ዋሸበት። ይቅርታ አልክ። ኦኬ ቴንኪው፣ ችግር የለውም። ቁጥር 3 አሁንም በመተዳደሪያ ደንቧ ላይ በልሳን የማይጸልይ ሰው መድረክ አይሰጠውም በሙሉ ወንጌል ቤተክርስቲያን ብለህ አልክ። ቁጥር 3 ጊዜ ዋሸባት ቤተክርስቲያኒቱ። እዚህ ውስጥ ያላችሁ ሰዎች እንግዲህ ከኛ ወገን የነበሩ ሰዎች ሲሄዱ የሚናገሩት እዚሁም ጋር እንኳን 3 ውሸት ተዋሽቶብናል። 2 በቤተክርስቲያናችን ላይ፣ 1 በወንድማችን በዶክተር ሻውል ላይ አለመሆኑ ነገርና አንተ እኔ ይቅርታ ጠይቁ አይደለ? ይቅርታ ጠይቁ አይደለ? አለመሆኑ ወይ ነገር ወይ ደግሞ እኔ ላይ ዲስትራክት እያደረክ ነው። ወይ ወደ መልሱ ግባ፣ በቃ አድምጠኝ ብዬ ስልህ እኩል አታውራ፣ አድምጠኝ። ስለዚህ እንደዚህ ዋሻሉ ማለት ነው። እንደዚህ አይነት ውሸታሞች ናቸው የሚያወሩብን በኛ ላይ። ይሄ ፖለቲካ ይባላል። ላውራበት ፖለቲካ ይባላል። ላውራበት ወደ መልሱ ግባ። ወደ መልሱ ግባልኝ።
ነገ ሌላ ቀን ነው። ደምዬ ትንሽ አዳምጠውና ከዛ በኋላ እኔ ደግሞ ቀጥታ እሱ እመልስልሃል፣ እኔ እመልስልሃለሁ። አንዴ አዳምጠው። በቤተ ክርስቲያናችን ላይ እንደዚህ እየዋሸህብኝ እኔ የሰምቼ ዝም ብዬ አድበስብሼ እንዳልፍ አትፈልግ። አንተ በማላገጥም ይሁን በእውነት ንስሐ ገብቼበታለሁ ይቅርታ ጠይቄያለሁ ብለህ ያልክበትን ነገር አጥርቼ መሄድ እፈልጋለሁ። የነካኸው ቤተክርስቲያናችንን ነው። ኦኬ ያላለችውን ባለችው ነገር ብለህ ብትላት ችግር ባልኖረ የተጻፈ መጽሐፍ ትልቁ ላይ አድርጌ አምጣ ብዬ ስልህ የተጻፈው ጽሑፍ እናንተ የምታወራ አንድ አይደለም። ቆንጅዬ ውሸታምን ማለት ነው። ይቅርታ እንኳን ብጠይቅም ግን ቆንጅዬ ውሸታምን። ስለዚህ ለምታወራው ነገር ከ10 ብታወራ ከ10 ውስጥ 2 እና 1 እንኳን እውነት አታወራም። አብዛኛው ውሸት ነው። እኔ ላይ አሁን አያለ የሚሰራው ስራ ማለት ነው። ይሄ ነው የሚሰራው ስራ። ሜት አድርግ 3 ጊዜ ዋሽተህ እንድናገር ምንድን ነው የሚደረገው? በቃ ይቅርታ ጠየቀ እኮ ኤርሚ። ሌላ መጨመሩ አስፈላጊ አይደለም። ምን አስፈላጊ? ይቅርታ ብሎ በሶስቱም ስትለሻለ 3ቱ 10 ገባ እኮ ኤርሚ። በቃ ይቅርታ በቃ ወደ መልሱ መልስልኝ። ኤርሚ እኔ ልመልስ። ደማተ ጠይቀህናል። በወንጌል ቤተክርስቲያን ቆይ በጣም ወሳኝ ነው። ድምፁ እየተሰማኝ አይደለም። ይሁን ድምፁ እየተሰማኝ አይደለም። ድምፁ ልክ አይደለም። ኤርሚ ይቆራረጣል። እንትን አድምጥ ትግባ። አሁን ይቆራረጣል። ኤርሚ አሁን እኛን ጠይቀሃለን። ቅድም አንተ ጠይቀሃል። ቆይ እሺ ዶክተርዬ ቅድም ደምረው አንተ ጠይቀህናል፣ እኛ መልሰናል። ቅድም ወንድሜ ሰሙ ያለው ትክክል ነው። አንተም ጠይቀናለህ፣ እኛም እንጠይቃለን። ነው ወንድሜ ሰሙ ያረመው ቅድም መቼ መለስክልኝ? ይሄን ጥያቄ መቼ መለስክ? አድምጠኝ። መቼ መለስከው? እስካሁን እና የጠየቁት መቼ መለስክ? መቼ መለስክልኝ? እኩል አታውራ ደምረው፣ እኩል አታውራ እንዴ። ቅድም ለጠየቀኝ መልስልኝ ነው እኮ ያልኩት። ኤርሚ አንድ ጊዜ መልስልኛ። መጀመሪያ አውቃለሁ ብላል። መልስልኛ ዶክተር ደምረው፣ እኩል አታውራ አልኩ። እኔ እየመለስኩልህ ነው። እስካሁን ላወራኸው 3 ነገር እኮ 3 ቦታ ላይ እንኳን ስትዋሽ ይቅርታ ብትጠይቅም ያንን እኮ ጠይቀህን አሳይ እያልንህ ነው በመረጃ ስታመጣ የነበረው። አሁን እኛ ደግሞ እንጠይቅህ። ዚአዬ ለዚአኬ ይባላል። አንተ ለእኔ እኔ ለአንተ ደግሞ እንጠይቅ። ከዛ ደግሞ አንተ የጠይቀውን ጥያቄ ፕሮቴስታንት አያለ ፖለቲካ ማለት ይሄ ነው። ጥያቄ ዳይቨርት ማድረግ ማለት ይሄ ነው። አያ ሆኒ አልመልስም አላልኩም። መልስ ደምረው አልመልስም አላልኩም። መልስልኝ። የጠየቁ እኔ ነው የሚዩት ያርኩ። አልመልስም አላልኩም ነው። መልስልኝ። እሺ ይኸው ሚዩት አድርጋለሁ። መልስ ካለ ይኸው ሚዩት። አልመልስም አላልኩም። ልብ ብለህ ትሰማኛለህ? አልመልስም አላልኩም። ልብ በሉ እዚህ ያላችሁ ሰዎች። ቅድም ጠይቆናል። ለጠየቀን ጥያቄ መልስ እየመለስንለት ነበር። ወንድሜ ሰሙ ቅድም ምን ብሎታል? አንተ ጠያቂ ብቻ አትሆንም እኛም እንጠይቃቸዋለን ብለናል። ቅድም እሱ ስለጠይቀን እኛ ደግሞ አሁን እንጠይቀዋ። እሱ ለጠይቀው ጥያቄ መልስ ከመመለስ በፊት 2 ጥያቄ አይደለም የሚጠይቀን በተመሳሳይ። እኔ ደግሞ ጥያቄ ልጠይቀህ። ምን ብለሃል? ቅድም ወንጌላውያኑ አንድ አይደላችሁም ብለሃል። ኦኬ ጥሩ። ኦርቶዶክሳውያኑ ግን አንድ ነን ብለሃል። ልጠይቀህ። ከዛ ደግሞ አንተ የጠይቀው ወንድሜ መጀመሪያ መልሴን መልስልኝ። ኧረ በእናትህ ዳኛውን ዮኒ መሰለህ ይቅርታ ከጠየቅ በኋላ መልሱ ይመለስልሃል ብላችሁታል። ይቅርታ ጠይቋል። ጠይቅ አልከው፣ ጠየቀ። ለሶስቱም ነገር ይቅርታ ጠየቀ። ከዛ መልስ መልሳለሁ አልክ። እሺ አለ። ስለዚህ አሁን መልሱን መልስለትና አንተም ደግሞ በተራ ኤርሚ ጠይቀዋል። ኤርሚ ሲጠይቅህ አትውጣ። ለጠየቀው ጥያቄ አጭር መልስ እንመልስልህና ገና ሌላም ጥያቄ አለኝ። ጠይቀኝ። አንድ ጥያቄ ኤርሚ ይጠይቃል። ስለዚህ ምን መሰለህ አሁን በቃ ዝም ብለህ ይቅርታ ከጠየቀ በኋላ ምንድነው ኤርሚሻ ወይም ደግሞ ዶክተር ሻውል መልሱን ትመልሱለታላችሁ። ከዛ ደግሞ የእናንተን ጥያቄ ወይ ኤርሚሻ ወይ ዶክተር ሻውል ጥያቄ ትጠይቁታላችሁ። እሱን በተራ ኤርሚ ጠይቀዋል። እኔ እሱ ላነሳው ጥያቄ አጭር መልስ ነው የምመልሰው። ኤርሚዬ ጥያቄ ጠይቋል ያለው ምንድን ነው? የሙሉ ወንጌልን አምጥቶ በዛ ውስጥ ያነሳቸው ነገሮች ላይ ስለተወያየን ለሱ መልስ ሰተናሃል ነው። ግን ያነሳው ሌላ ጥያቄ
ይሄንን ነገር ቃለ ሕይወትና መካነ ኢየሱስ ይቀበላሉ ወይ የሚል ጥያቄ ነው። አይ ቲንክ ደሜ መሰረታዊ ነገር ሚስ አድርጓል። እነዚህ አሁን በቃ ዝም ብለህ አዳምጣ። ከዛ ኤርሚ ደግሞ ትጠይቃለህ፣ እንደዚህ ይመለሳል። መሰረታዊ ነገር ሚስ ያደርግ ይመስለኛል። ሆል ታይም ስናወራ የነበረው መሰረታዊ በሆነ የደህንነት አስተምሮ ላይ በተለይ በሰባቱ አዕማደ አስተምሮቶች ላይ ልዩነት የለንም። እነዚህ ነገሮች በዶክመንት ደረጃ ሰርተን በእነዚህ 7 ነገሮች ላይ አብያተ ክርስቲያናት እንስማማለን አንድነን ብለን አወጣን እንጂ በእያንዳንዱ ዲቴይል ላይ አንድ አይነት አቋም አለን ብለን አላልንም። ጴንጤቆስጣል የሚለው ትምህርቱ ራሱ ስሙ ራሱ ለየት የሚያደርገው ምንድን ነው? ሰከንድ ይሄ በመንፈስ ቅዱስ መጀመሪያ ለደህንነታችን የምንቀበለው የመንፈስ ቅዱስ ማህተብ አለ። ኤፌሶን ምዕራፍ 1 ላይ እንደሚናገረው የእግዚአብሔርን ቃል ሰምተን ወንጌልን ሰምተን በክርስቶስ አምነን በዛ በጸጋው መንፈስ እንታተማለን፣ የርስታችን መያዣ ለሆነው ማለት ነው። እሱን ሙላት፣ እሱን የመንፈስ ቅዱስ መቀበል አማኞች በሙሉ ለደህንነት የሚቀበሉት ነው ብላ ታምናለች። ሙሉ ወንጌል ወይ ደግሞ የጴንጤቆስጤ እምነት ነው። ነገር ግን ከዚህ በኋላ ደግሞ የመንፈስ ቅዱስ የኃይል ሙላት፣ ሁለተኛ የመንፈስ ቅዱስ ሙላት የሚባለው ወይ ደግሞ የመንፈስ ቅዱስ መጠመቅ የሚባል የጴንጤቆስጤ ልምምድ የሐዋርያት ሥራ ምዕራፍ 2 ላይ እንዳለው አይነት፣ አንደኛ ቆሮንቶስ ምዕራፍ 14 ላይ እንዳለው አይነት በልሳን መናገር፣ በልሳን የተነገረውን መተርጎም፣ ትንቢት መናገር፣ መናፍስትን መለየት፣ ይሄ ሁለተኛ የመንፈስ ቅዱስ ሙላት ወይ ደግሞ መጠመቅ ነው ብላ ታምናለች። የጴንጤቆስጤ እምነት ነው ይሄ እምነት። የጴንጤቆስጤ አብያተ ክርስቲያናት ያልሆኑ ደግሞ ይህንን አይቀበሉም። በአጠቃላይ ግን ኢትዮጵያ ውስጥ ግን ያለው ቃለ ሕይወትም መሰረተ መካነ ኢየሱስ አብዛኛው ዶክተርዬ ማን ነው የማይቀበለው? ምንድነው አለመቀበል ሳይሆን ኢትዮጵያ ውስጥ በተለይ ኢትዮጵያ ውስጥ ባለው ቃለ ሕይወት ዶክትሪኑ አይደለም። ቃለ ሕይወት ዶክትሪን አይደለም። ስለዚህ ተመሳሳይነት ቆይ በጣም እኮ ገና ጥያቄ እኮ አለ። ቆይ ዝም ብለህ ስማ። እኔ መረዳት ስለምፈልግ ነው። አንተ ለጥያቄ ነው፣ እኔ መረዳት ስለምፈልግ ነው። በዶክትሪን ደረጃ ሙሉ ወንጌል የጻፈችውን እንደዚህ ብላ ቃለ ሕይወት ወይ መሰረ መካነ ኢየሱስ አትቀበልም። ይሄንን አንተ አትጽፍም። በልምምድ ደረጃ ግን ይሁንዬ፣ በልምምድ ደረጃ የኢትዮጵያ ወንጌላውያን አማኞች ኦልሞስት ኦል ማለት በምትችለው መንገድ በልሳን የሚጸልዩ ናቸው፣ ትንቢት የሚናገሩ ናቸው። በቃ በዶክትሪን ደረጃ ብቻ ነው ያለው። ወይ ደግሞ እንደው ልሳኑን ተወውና ካሪዝማቲክ መካነ ኢየሱስ በአቋም ደረጃ ካሪዝማቲክ ነች ማለት። ካሪዝማቲክ ማለት በስጦታ መታምን፣ በመንፈስ ቅዱስ የኃይል ስጦታ መታምን ማለት ነው። ለምሳሌ የቃለ ሕይወት ቤተክርስቲያን አገልጋይ የሆነው አፖሎጂስቱ ተስፋዬ ሮበሌ በልሳን ይጸልያል። በልሳን መጸለይ የጴንጤቆስጤ እንትን ነው፣ ልምምድ ነው። የቃለ ሕይወት የግለሰብን ልምምድ ለምን መሰለህ ይህንን ማነሳልህ። ስለዚህ ቤዚካሊ የጥምቀት ልዩነት አለ ማለት ነው። የጥምቀት ማለት የጥምቀት የለም፣ ይሆን የጥምቀት ሳይሆን የጥምቀት የለም ልዩነት። ጥምቀት ስትለኝ ከቃለ ሕይወት ቤተክርስቲያን ጋር ሙሉ ወንጌል ቤተክርስቲያን የምትቀበለውን መተዳደሪያ ደግሞ ላይ የእምነት ምንድነው የእምነት መገለጫዋ ላይ የጻፈችውን ከመንፈስ ቅዱስ ጋር በተገናኘ እሱን ቃለ ሕይወት ትቀበለዋለች አትቀበልም ወይ ብሎ የሚል ነው ጥያቄው እንጂ የጥምቀት ጉዳይ አይደለም። የጥምቀት አይደለም ዮኒዬ። አሁን እኔ እያስረዳው ያለሁት ምን መሰለህ፣ ይኸውላችሁ እኔ አሁን እኛ የምንናገረው አሁን ያለንበት ዘመን የኤጀንቲክ ዘመን ነው። እኔ እዚህ ጋር አድበስብሼ ምናምን የሚሄድበት እንትን የለም። የኢትዮጵያ ወንጌላውያን አማኞች የሚታወቁት በካሪዝማቲክ እምነታቸው ነው። የትም ቦታ ብትሄድ አሁን ቤተክርስቲያን፣ አንዳንድ ቤተክርስቲያን አሁን ሙሉ ወንጌል ጴንጤቆስጤ ስለሆነች በግልጽ ጽፋለች። ሁለተኛውን የመንፈስ ቅዱስ ሙላት ልምምድ ያ መገለጫው በልሳን መጸለይ ነው፣ አውትዋርድ ዲሞንስትሬሽኑ በልሳን መጸለይ ነው ብላ
ጴንጤቆስጤ ነኝ እኔ በቃ ምንም የማፍርበት ነገር አይደለም፣ የምናገረው ነገር ነው። ትራዲሽኑ ግን የቃለ ሕይወት ትራዲሽን ግን ሪፎርም እንትን ነው። ያንን ነገር በዶክትሪኗ ላይ እንደዚህ ነው ብላ አላስቀመጠችም ማለት ግን በልሳን መጸለይ የኢትዮጵያ ቃለ ሕይወት ቤተክርስቲያን ወይ የኢትዮጵያ መካነ ኢየሱስ ቤተክርስቲያን በልሳን መጸለይ የእግዚአብሔራዊ ልምምድ አይደለም የሰይጣን ልምምድ ነው ብላ ግን ያንን ነገር ከምዕመኖቿን አትከለክልም። ምንድነው እያልኩ ያለው? ትከለክላለች። ኖ እኔ ውሸት አልቀበልማ። ለምን ነበርኩ? እኔ ስለነበርኩ እነሱ ቤተክርስቲያን ውሸት አልቀበልም። ለምን ይዋሻሉ? ችግር የለውም። ደምረው ከታች የምታውቀዋለ እነሱ አስገባ አንድ ሰው የቃሎት ይግባ የቃሎትን አንድ ሰው ብትገባ እኔ ልናገራ ጥያቄ ልናገር እኮ ውሸት አይናገሩ ዶክተር። ችግር የለውም። የትኛው መካነ ኢየሱስ ቤተክርስቲያን ውስጥ ነው አንድ ሰው በልሳን ጮክ ብሎ የሚናገረው? እግዚአብሔር ሆይ ቄስ በሊና ማን ናቸው? እንዴ! ኧረ ሼም ነው። ቆይ በፍቅር ይሻል። እዚህ ውስጥ ያላችሁ ቪዲዮ እናሳይ። ቪዲዮ ችግር የለውም። እንትና ያለውን ደም ያለውን ችግር ቪዲዮ እናሰማ። እንትን ኤርሚዬ ዶክተርዬ ዋሽተሃል ብሏል። አንተ አልዋሸህም። ገብቶኛል። አንተ የምታሳየው እንትን ገብቶኛል። ኤርሚዬ ግን እንደዚህ እናድርገው የለም ይዋድ። አሁን ደግሞ መግቢያ አይደለም። ቆይ ተረጋጉ ቤተሰብ። እኛ እዚህ ያለውን ነገር ለማስተካከል ነው ወይም ደግሞ ማወቅ ስላለብን ቃሌን ልስጥ። እሺ አንተ በእውነትን በመፈለግ የምትታወቅ ሰውን አይደል? እኔ ቃሌን እሰጥሃለሁ። መካነ ኢየሱስ ቤተክርስቲያን ውስጥ ትልቅ የመንፈስ ቅዱስ እንቅስቃሴ ይደረግበት የነበረው ከመካነ ኢየሱስ ውስጥ የእንጦጦ መካነ ኢየሱስ፣ ሌሎችንም ሰዎች ሊጠቅሱልኝ ይችላሉ። ግን እኔ ሄጄ ያገለገልኩበት ቤተክርስቲያን አለ፣ ጅጅጋ መካነ ኢየሱስ። እዚህ ውስጥ በጣም የታወቀ ሪቨረንድ አለ። ማን ነበረ? ስሙን ብቻ ነገረኝ። ወዳጄ ነው ፈቃዱ፣ ሪቨረንድ ቄስ ፈቃዱ አለ። ማለት በልሳን መጸለይ ብቻ እኮ አይደለም፣ በጣም የታወቀ የኃይል አገልጋይ ነው። የቃለ ሕይወቱ እንትን ፓስተር መስፍን ነቢይ መስፍን የዋድ ካለ አንድ ቁጥር ጻፍ። ኮመንት ላይ የዋድ እኔ ፈልጌዋለሁ። የለም የዋድ ካለ የምትገባ ከሆነ አንድ ቁጥር ጻፍ። ደምዬ እንትን እንበል ወዳጄ። እኔ ባይዘወይ ዮንዬን አክብሬ ነው እንጂ ታውቃለህ ደምዬ፣ ከአንተ ጋር ጴንጤ መሆን አልነጋገርም ነበር። አሁንም ለዛ ነው ያታኝ ችግር። እኔ አሁን አሁን መልሱ ነው የምፈልገው። አለበለዚያ ደግሞ የእምነት መግለጫዋን አክብሬ ነው ማናገርህ። የእምነት መግለጫዋን የቃለ ሕይወት የእምነት መግለጫዋን በመንፈስ ቅዱስ ላይ ያላትን የእምነት መግለጫ አሁንም የቃለ ሕይወትን ማሰማት ደሜ እኔ አሁን አክብሬ ማወራ ለምንድን ነው ለዮኒ ብዬ ነው እንጂ በጴንጤ ሆነህም አላናገርህም ነበር። ስለምትንቀኝ ነው የምታናገረኝ። ስለምትንቀኝ አመሰግናለሁ። ለማንኛውም ስለማትደራረጉ ለምን መሰለኝ አሁን ዶክተር ሻውልን በሶስት ነገር ከሰው ነበር። ገባ ቅሬታ ቢያሰማ እኔ ብሌም አላደርገው። በሶስት ነገር ብለሃል ተብሎ ስላልክበት ቅር ብሎታል። ቅርማ ይለዋል። ገብተዋል። ስለዚህ ለማውራት ፈቃደኛ ያልሆነበት ምክንያት ለዛ ይመስለኛል። ሶስት ነገሮች ተዋስቸውበታል። እኔ ዮኒ አንተን ስለማከብርህ እንትን እላለሁ። ችግር ለዛ ነው ውሸት አልወድም ውሸታም ምናምን እኮ እያለኝ ያለ ምንም እንትን አላስብም። ችግር የለውም። እኔ ሰውን እኔ በጣም የምወድህ የማከብር ሰው ነህ ዶክተር። ይህን ታውቃለህ መቼም አታውቅም ብያለሁ። ለዛ ነው እኔ በዚህ ምሽት ነገረኝና ጠቅለላ አድርገህ እሱም ደግሞ መጠየቅ ይፈልጋል። ኤርሚ ደምረውን ጠይቀዋለሁ ብሎ ያለው ነገር ስላለ ወደዛ አሁን ዝም ብለህ ስማ ዶክተር ሙሉ ወንጌል ሕይወት ብርሃን እንግዲህ የታወቁ የፔንቴቆስጤ ቤተክርስቲያን ከሚባሉት ውስጥ ዋናዎቹ አማዶቹ እነዚህ ናቸው። በዶክትሪን ደረጃ
በልሳን መጸለይ የመንፈስ ቅዱስ የኃይል ሙላት ውጫዊ ምልክት ነው ብለው የሚያስተምሩ ናቸው። በልሳን ምዕመኖቻቸው እንዲናገሩ የልሳን ትርጉም እንዲጸልዩ ትንቢትን ለመናገር እንዲከታተሉ በትጋት በዶክትሪን ደረጃ በእንትን ደረጃ የሚያስተምሩ ናቸው። ሌሎቹ ይሄንን ነገር መንፈስ ቅዱስ ሙላት የደህንነት ብቻ ነው ብለው የሚያምኑ አሉ። በፕራክቲስ ደረጃ ግን ይህንን አንተ ለእውቀት ነው የምነግርህ፣ እኔ ለእንትን አይደለም፣ የሆነ ለፖለቲካ ለምናምን አይደለም። በፕራክቲስ ደረጃ ግን የኢትዮጵያ ቤተክርስቲያን ፓስተር እንትናም ጻድቁም ኢንተርቪው እያደረግኩት በግልጽ የተናገረው የኢትዮጵያ ቤተክርስቲያን ካሪዝማቲክ ነች። ካሪዝማቲክ ማለት በመንፈስ ቅዱስ